አንቺ ውሻ ምን ታደርግሽ? ነገርልሻለሁ ነገር ተረጋጊ ተረጋጊ አባቴ ጋር ምን ታደርግሽው ነገር ይዘረጋልሻለሁ እንዴ ነገርልሻለሁ ነገርልሽ ግን እንደዚህ አይደለም ተረጋጊ ወላደኝ መራታ ወላደኝ ምን ይላልካ አንቺ ውሻ ምን ታደርግሽው ነገርኝ ይዘረጋልሽ እናንተ ፈልጊ ስመጣላ ምን እንደዚህ ምታረጋኝ የምትፈልጊው ምን ገትልሽ እኔ እንደገና ይሄንን አሳይተሽ ልጅቷን ከጥቅም ውጪ ልታረጋት ነው እንዴ ይሄው ሰውነቷ ተቆሰቋቁሎ ተደብድባ ተወግራ ይሄው ጓደኞቿ እኮ እየመጡ ሁሉ እንትን እያሉ ነው ኧረ እባክሽ ነበር ወጣትቼ ደግሞ ስለነበር ምንም ህሊና የራሱ ልቆጣጠረው አልቻልኩም አላድርግ የማውቀው ነገር የለም ይሄው በሷ ምክንያት ነው በቃ መወዳትንም ማፈቅራትንም ልጄን እንድቀጠቅጥ እንዳመናጭቃት ያደረገኝ ይሄ ነው እንግዲህ በቃ ያለው ሁኔታ ይሄ ብላ በዚህ ስልክ አጥመዳቸው ነው በዚህ ፎቶ አጥመዳቸው እኔ በዚህ ልክ ገምቻት አላቅም እቺን ውሻ አው ስለሆነ ነውና አሁን እናስገባታለን እዚህ የተፈጠረው ነገር ለምን ያደረገች እንደሆነ በጠቅላላ እንድጠይቅ ያስፈልጋለሁ ተረጋጊ ግን መጫጫው የለባችሁ እስኪ አስገባት እሰጥሻለሁ ይኸውልሽ ያላስፈቀድኩበት ምክንያት ለወርማን ስልክ ነው ይሄው የኔን ስልክ ምን አይተመን እንዳለሽ አላ ይኸውልሽ የኔን ስልክ ያዥ ከፈለግሽ እንጂ እኔ አልፈልግም የራሴ ስልክ ነው ስልኩ ቢወርቅ ስንት ሺህ ብር እንደማሰራ እኔ ነኝ የማውቀው ውድ ስልክ እንደሆነ ታውቃለህ እኔ ገዛች አይደለ አስፈላጊ ነው ምን ተፈጠረ ገዛው ምን ስልክ አይደለ አይደለም እኔ በጣም ይቀርታ እኔ አቤ ባለጌ እንግዲህ ቤተሰቦቻችን በጣም በሚያሳዝን ሁኔታ ልጅንም አባትንም አገናኝተን ለማናገር ሞክረን ነበረ ግን አባትየው በጣም ኢሞሽናሊ በጣም አግሬሲቭ እና በጣም ቆጦ የሆኑ የባሰ ነገሮችን እያበላሹ በጣም ከፍተኛ መነጫነጭና መጫጫ አላስፈላጊ ደግሞ አክሽኖችን ለማድረግ እየሞከሩ ነበረ ስለዚህ በዚህ አይነት ሁኔታ እሳቸው ማውራት ጥሩ ነው ብለን ስላላሰብን የተለያዩ ክትትሎችን የተለያዩ ነገሮችን ለማድረግ እየሞከረን እንገኛለን ዛሬ ደግሞ ወደ ህሊና ጋር ቤት ውስጥ አባዬ የለም ልታወራኝ ወይም ደግሞ የደረስክበት ነገር ካለ ለኔ መጠየቅ የምትፈልገው ልታወራኝ ወይም ደግሞ እኔ ልታስረዳኝ ወይም ምን ላይ ደረስክ የሚለውን ነገር ማወቅ ስለምፈልግ ልታወራኝ ትችላለህ ወይ ብለው ብላኛለች መጣ እስኪ የተፈጠረውን ነገር እናንተንም ለማስረዳት ወይም ደግሞ የደረስንበትም ነገር ለማሳወቅ ይጠቅማችኋል ብለን ስላሰብን ነው አንዳንድ ነገሮችንም ለማድረግ አስበናል እስኪ ህሊና ጋር ገብተን ያለውን ነገር የሚፈጠረውን ነገር በተወሰነ መልኩ ለማውራት ወይም ደግሞ ለመነጋገር አስበናል ህሊና ጋር እየገባን ነው አብራችሁን ቆዩ እናም እየገባን ነው ወደ ቤቱ ተከተሉን በደም ሰላም እንዴት ነሽ ህሊና ደህና ነሽ አለን ጠዋት እዚህ ቤት ያው መጣን ነበርና ከአባትሽ ጋር አንቺን ማገናኝተን የተወሰኑ ነገሮችን ከአባትሽ ጋር አገናኝተን ለማውራት ሞክረን ነበረ ግን ያው አባትሽም አልተረዱንም ካንቺ ጋር ያለውንም ነገር ደግሞ ሊያምኑን አልቻሉም ብዙ ነገር ተፈጥሮ ነበረ አሁን እሳቸው ሲረጋጉ ትደውይልናለሽ ምናምን ባልሽ መሰረት ያው ውጭልኝ ምናምን ብለው በጣም ብዙ ወከባ ፈጥረው ነበር ግን አረጋግተናቸው ወተናል አንቺም ደግሞ ስደውይልኝ ያው ተኝተው እንደሆነ ነበር የነገርሽኝና ከዛ በኋላ ማለት ውስጥ ነው ያሉት አሁን እሳቸው ያው ማለት እኔ ደወልኩልኝ ምን አዲስ ነገር አለ የተፈጠረ ነገር ካለ ያገኛችሁት ነገር ካለ ብዬ ነበር የደወልኩልኝ ኦኬ ያው ጧት ስመጣ የነበረው ነገር ደስ የማይል ነበር ግን እኛ ከወጣን በኋላ ማለትም አረጋግተናቸው ነበር የወጣነውና እስኪ አሁን በምን አይነት ሁኔታ ላይ ነው የሚገኙት አባትሽ እንግዲህ አባዬ በጣም ምን እንደሆነ አላውቅም አይዞሽ እባክሽ ተረጋጊ እባክሽ አላውቅም ታሟል እኮ አባቴ ጤነኛ አይደለም የመንፈስ ጭንቀት ያዘው መሰለኝ ከሄዳችሁ ጀምሮ ከተኛ እስካሁን አልተነሳም ጧት እንደዛ ከተጫጫኸ ምናምን በኋላ ወዲያውኑ ነው የተኙት የሚገርም አባቴ ኮቴ እንኳን የሚቀሰቅሰው ሰው ነው ኮቴ አሁን ግን ከተኛው ረጅም ሰዓት ነው የሚተኛው አይነሳም ምንም ነገር ሊረብሹ አይችልም እኔ ምን እንደሆነ ሊገባኝ አልቻለም ለዛ ነው የደወልኩልኝ ኦኬ ስለጨነቀሽ ነው ማለት ነው አዎ በጣም ጨንቆኛል ኦኬ እሺ ይኸውልሽ እኛም አንቺ ስትደውይልን ልናናግርሽ የፈለግነው ነገር ነበርና እባክሽ ስሜትሽን ወጥ አድርገሽ ተረጋጊ በእንደዚህ አይነት ሁኔታ አባትሽን ምን ላድርግ አባቴ እኮ እየታመመ ነው ጤነኛ እኮ አይደለም በጤናው ቢሆን ይሄን ያደርጋል ብለህ ታስባለህ አያደርግም ግን ምን ላድርግሽ እኔ አይዞሽ ይገባኛል ስሜትሽን እረዳለሁ በፊት ላይ ጥሩ አባት ነበሩ አባትሽ ከተለያዩ ሰዎችም ይሄን ነገር ልናጣራ ሞክረን ነበርና እስኪ አሁን እንፈልገው ምን መሰለሽ ሁለት ነገር ታደርጊልኛለሽ አንደኛው ጓደኛሽን እንድናወራት የሷን አድራሻ ምናምን ነገር ወይ ታመቻችልኛለሽ ሁለተኛው ነገር ደግሞ እዚህ ቤት ውስጥ ካሜራ ምናምን ነገር እንድታስቀምጪልኝ እፈልጋለሁ ካሜራ ማለት
ካሜራ እሺ ግን አባቴ የሚጠቅመው ነገር ከሆነ ምንም ነገር አደርጋለሁ ምንም ነገር እኔ ራሴን እየተጎዳው እንኳን ቢሆን አደርጋለሁ በጣም ጥሩ ምናልባት አባትሽ እየተጨናነቁበት ያለው ነገር ካለ ስልክ ሲያወሩ ወይም የተለያየ ነገር ሲያደርጉ ምናምን የምንይዝበትን መረጃ ለመያዝ ይጠቅመናልና እስኪ የተለያዩ ሐሳቦችም የተለያዩ እኛን የሚጠቅመን አባትሽንም አንቺንም ለመርዳት የሚያስችሉ ነገሮች ሊኖሩ ይችላል ብዬ አስባለሁና ካሜራ ታስቀምጪልናለሽ እሺ ግን እኔ አሁን ስለ ካሜራ ምንም ማቀው ነገር የለም አጠቃቀሙን ምንም ነገር እኔ አላቅም እንዴት እንደማስቀምጠው ምንም ችግር የለም የኔ የካሜራ ባለሙያዎች አሉ አባትሽ አሁን በተኛበት ሰዓት እንደዚህ እንዳሉ ወይም ደግሞ ሳይመጡ በደንብ አረጋግጠሽ የኔ ካሜራ ባለሙያዎች እንዲገቡ እናደርግና እዚሁ ካሜራ ታስቀምጪልኛለሽ እኔ ምንም ነገር አደርጋለሁ ምንም ነገር ስለሱ እርዳታ ከሆነ ምንም ነገር በለኝ አደርጋለሁ ችግር የለውም በጣም ጥሩ አንዳንድም ነገሮችን አንቺን ምናወራሽም ነገሮች ይኖራሉ ተጨማሪ ከካሜራው በኋላ ምንም የሚፈጥርልን ወይም ካሜራው የሚይዘው ነገር ከሌለ ወደሚቀጥለው ምርመራችን ደግሞ እናልፋለን እሺ በጣም ጥሩ እሺ ካሜራ ባለዎችን እንግዲህ ተመልካቾቻችን እስኪ አንዳንድ ካሜራ ደብቀን የምናስቀምጠው ካሜራ ይኖራል አንዳንድ የሚይዙልን ነገሮች ካሉ የሚጠቅመን ነገሮች ካሉ የምናየው ይሆናል አሁን ግን በጣም እሷንም በእነዚህ አይነት ሁኔታ ለማናገር ከባድም ስለሆነ ማለት በጣም አባትየው ማለት አንድ አባት ይሄን ነገር ሊያደርግ ይችላል ብሎ ማሰብ በጣም የሚከብዱ ነገሮች ነው ያው እጇን ጧት 4 ሰዓት አካባቢ ነው መተን አባትና ያው እሷንም ልጃቸውንም ልናገናኝ የሞከር ነው አሁን ወደ ያው 11 ሰዓት አካባቢ ድረስ ጧት በዛ ሁኔታ ተናዶ በጣም ሲጨናነቅ ነበር እናንተ ጥላችሁ ትሄዳችሁ ሰዓት ጀምሮ ተኝቶ ነው ያለው ብላናለች እና በዚህ አጋጣሚ ካሜራ ድብቅ ካሜራ እናስቀምጣለን እስኪ የሚፈጠረው ነገር የሚሆኑ ነገሮች ሊያግዙ ሊረዱ የሚችል ነገር ካለ አባትየውን እንደዚህ ቁጡ አስጨናቂ ሰው እንዲያደርጋቸው ያለው ነገር በተወሰነ መነከታተል ይሆናል አብራችሁ ቆዩ ሰላም ለዚህ ቤት ኔና ጤና ይስጥልኝ ምንድነው ለአዲስ ሰው የምትሆነው ምንድነው ጤና ይስጥልኝ ምናምን የምትለኝ እና ምን ልበል ታዲያ እኔ ለማድረግ እየሞከርኩ አንተን ፈልጌ ነው የመጣሁት ምንድነው እንዳልፈለገ የምትሆነው እኔ ምን ትፈልግኛለሽ ህሊናን ፈልገሽ ከሆነ ትምህርት ቤት ነች ህሊና ትምህርት ቤት ነች አውቃለሁ ስለሱ አልጠየቅኩም አይደል እኔ አንተን ፈልጌ እንደመጣ እኮ ታውቃለህ ለምንድነው አዲስ ነገር የምታረገው እኔን የምትፈልጊኝ ለምንድን ነው ፈልገህማ እኔ ጋር ያለውን ነገር ረሳው መሰለኝ አይደል እንጂ እኔ ጋር ያለውን ነገር አትርሳው አንደኛ ሲቀጥል አትንካኝ ጤና የለሽም እንዴ ረጋ በይ እንጂ ሰው ቢመጣስ ምን ይላል ድንገት ጎረቤት ውስጥ ቢመጣ የፈለገውን ይበላ እኔ በጣም ሞድ ይሄን ታውቃለህ እኔ ምን አረግልሻለሁ ድጋሚ እንዳትነካኝ ያልኩ ነው እኔ ምን አረግልሻለሁ እኔ እኮ ትልቅ ሰው ነኝ አንቺ መልከ ወጣት ስንት ቆንጆ ወጣት እያለ እኔ ምን ያረግልሻል ከነሱ ጋር እንትን በይ እንጂ ይኸውልህ ሰውያትን ተዋታብኝ ይሄ የሚጠፋኝ ይመስልሃል ነገርኝ እስኪ የሚጠፋኝ ይመስልሃል ከፈለኩት ወንድ ጋር የሚያቀተኝ ይመስልሃል ጤና ሊኖርሽ ይገባል አንተን የመረጥኩበት የራሴ የሆነ ምክንያት አለኝ እሱ እንደፈለግ እንዳመለካከትሽ ልታረጊው ይችላል በእኔ በኩል ግን ህሊና ሊቀበለኝ አይችልም እኔ በአንቺ ምክንያት ህይወቴን ልጣ ህሊና እንዲቀበል አልጠየቅኩም ግዴታ ነው እየመረጥክ እኮ አይደለም ምርጫ እኮ አልሰጠውም ግዴታ ነው ነገርኩሽ ህይወቴን እየበጠበሽው ነው እማላረገውን ጠጭ አለች እማልቀመውን ጣቢ አለች እማላጨሰውን አጫሽ አለች በጎረቤት መሃል ተከብሬ የኖርኩት ሰው ጎረቤት እንዳዋረደኝ አረግሽ ከዚህ በተረፈ ምን ታረጋግኛለሽ ተረጋጋ እንጂ ምንድነው ያንን ፋይል ሁሉም እንዳሳያችሁ ትፈልጋለህ ያለውን ነገር ለሁሉም ማሳየት እችላለሁ ማለት ነው አልፈለክም ሁሉም ነገር እንዳሳያችሁ ማስፈልግ እባክሽ ነገር እኔ አንተን ፈልጌ ስመጣ ለምን እንደዚህ የምታረጋኝ የምትፈልጊውንም ገንዘብ ልሰጥሽ ይችላል እንደገና ይሄንን አሳይተሽ ልጅቷን ከጥቅም ውጪ ልታረጋት ነው እንዴ ይሄው ሰውነቷ ተቆሰቋቁሎ ተደብድባ ተወግራ ይሄው ጓደኞቿ እኮ እየመጡ ሁሉ እንትን እያሉ ነው ኧረ እባክሽ ለፈጠረሽ ባይሆን የምትፈልጊውን ገንዘብ እሰጥሻለሁ እባክሽ እኔ እንደዚህ እንድትሆን አልፈልግም እኔ የምፈልገው ካንተ ፍቅር ብቻ ነው አይገባም እንዴ አንተ ነገርኩሽ እኔ ስለሽ ለምን ታወራኛለህ ምን አገባኝ ነኝ ለምን ገደል አትገባም ነገርኩሽ እኔ ምን አረግልሻለሁ አንቺን የመሰለ መልካም ወጣት እንደሃለው በቃ ኧረ እባክሽ ስለፈጠረሽ ሌላ ነገር ውስጥ አትክተቺኝ እባክሽ በተከበርኩበት ሰፈር ውስጥ ልከበር እንደገና የባት ውርደት ውስጥ አትክተቺኝ ስለፈጠረሽ ብያለሁ በቃ ይሄን ጉድ ሸፍኚው እንደገና ውርደት ውስጥ አትክተቺኝ እባክሽ
ሲቀጥል አንተ ነህ እኮ ይሁን ሁሉ ነገር ያረከው እኔ እኮ አይደለም ራስህ ሰክራ የማይሆን ነገር ውስጥ የከተትከኝ እኮ ራስህ ነህ ገባኝ የራስህ አትያዘኝ የራስህን ጥፋት ለምንድን ነው እኔ ላይ ገጮክ ለመሸፈን ነው ገባኝ ያን ቀን እኮ በቃ ትንሽ ሞቅ ስላለኝ ጠጥቼ ስለነበረ ነው እኮ በቃ እና አሁን በቃ መማክርሽ ነገር በቃ ያለውን ነገር ዶክሜንቱን ደብቃታ እናንተ ደስ የሚል ጊዜ እናሳልፍ ከዛ ሁሉ ነገር አጣፋለሁ ይመጣል ጉረቤት ቢመጣት ስለ ጎረቤት ነው የምትጨነቀው? ኧረ እባክሽ እጄ ላይ ያለው ነገር አስጨነቀህ? ኧረ እባክሽ ምልሽን ነገር ግራ ታጋቢኝ እባክሽ አይዞህ በቃ ኧረ እባክሽ ተይ ድንገት ይመጣል እኮ ኧረ ሌላ ወንጀል ውስጥ አትክተችኝ እባክሽ ጭንቅላቴ እያበደ ነው ጭንቅላቴ ሊፈነዳ ደርሷል እባክሽ ነገርኩሽ በቃ እኔ ባልሆነሽም የምትፈልጊው ዛሬ ደስ የሚል ጊዜ እናሳልፍ ከዛ ፋይሉን እንደማጠፋልህ ቃል እገባልሃለሁ ወይስ ቪዲዮ እኔም የምትፈልጊው ከሆነ ፋይሉን እንድታጠፊልኝ የምትፈልጊው ከሆነ በእንደዚህ አይነት ግንኙነት ሳይሆን የፈለግሽውን ብር እሰጥሻለሁ እኔ ገንዘብ አልፈልግም አንተ እኔ ገንዘብ ችግር ያለብኝ ሴት ትመስልሃለህ እንዴ እኔ ደግሞ ይሄን አልፈልግም በቃ እንግዲህ እንደምታደርገው አድርጊ እኔ ከዚህ በኋላ በእንደዚህ አይነት እንደዚህ አልገባም ነገርኩሽ አይደለም እኮሽ በቃ ፋይሉን አጥፊው ለሷም አታሳያት እኔ የፈለግሽውን ገንዘብ እሰጥሻለሁ የፈለግሽውን ነገር አደርግልሻለሁ አልኩኝ ከዚህ በላይ ምን ላድርግ እኔ እኮ ምንም እኮ እየጠየቅኩ አይደለም በቃ ያንን ነገር እንዳጠፋልህ ከኔ ጋር ደስ የሚል ጊዜ እናሳልፍ ነው ያልኩት ሲቀጥል እኔ ህሊና እንደዛ አይነት አባት እንታላት ባቅ ነው ዛሬ ካንተ ስንት ልጅ ወልድ ነበር አይደል ገባኝ ለክ ይገባኛል እኮ ግን እኔ ላንቺ አልሆንም አንቺ ገና ወጣት ነሽ ብዙ መስራት ይጠበቅብሻል ብዙ ትምህርት መማር ይጠበቅብሻል ከእንደና አይነቱ ሰው ጋር ምን ያደርግልሻል ያለህን ጊዜ ትንሽ ጊዜ ቀረክ ሰው ነው ልትሞት ትችላለህ አይደል ያለህን ነገር ደስ በሚል ነገር ማሳለፍ እንጂ ከኔ እኔ ደግሞ እንደዚህ አይነቱን ነገር በቃ ያንቺ ነው እንደዚህ እንዲበላሽ አልፈልግም እንደዚህ ለምንድን ነው እኔ አንተን በመውደድ ካንተ ጊዜ ማሳለፈኝ ነው አንቺ ህሊናሽ አይሰራም እንዴ ትልቅ ሾው ጋር ምን አለፋሽ ማለት ነው ስንት ወጣት ስንት የተማረ ያለ ከኔ ደካማ ከጠጪ ከአጫሽ ጋር ምን ያደርግልሻል እኔ ሌላ ነገር ውስጥ ለመክተት ካልሆነ በስተቀር ባክሽ ልቀቂኝ ባክሽ ለፈጠረሽ ይያሉ በቃ በየ ዶክሜንቱን አጥፊው የምትፈልግ ከገንዘብ በላይ ምንም ነገር የለም አትጩቃይ ነኝ ስማኝ ለምን እንደምትጮህ በጀመረ ነገርኩሽ በቃ ከገንዘብ በላይ ምንም ነገር የለም የምትፈልጊውን ገንዘብ እሰጥሻለሁ በቃ እኔ ገንዘብ ቸግሮኛል ብያለሁ ንገረኝ እኔ አንተን ብቻ ነው የምፈልገው እያልኩ ነው አይደል ባክሽ አታሰቀኝ ምን ጣጣ ውስጥ ገባሁ በገዛ እጄ ያመጣው ጣጣ ነው ድርስ ከተተ ማንቃፍሽ ይሁንልክ አሪፍ ጊዜ እናሳልፍ እያልኩ እኮ ነው አይደል ምንድነው ምን አለ በተኝ ነገርኩሽ እኮ እኔ የዛን ቀንም ተሳትቼ ነው የበዓል ቀን ስለነበረ ምን እንደማረግ አላቅም ነበር አሁን ምን አለ በተኝ እኔም እኮ ሲጀምር እኮ አንተ እኮ እንደዚህ ያረከኝ አይደል እኔ ምንም እኮ ማውቀው ነገር የለም ምንም የማላውቀው ልጅ ነው እኮ እንደዚህ ያረከኝ አሁን እቺ ምስኪን ልጅ ብትሰማ ምን ትለኛለች በዚህ ላይ ከጎረቤት ጋር ደህና ስኖር የነበረ ሰውዬ አሁን ጎረቤት ሁሉ እየናቀኝ መጣ በቃ ድሮ እቁብ ራሱ አንደኛ ነበር የምከፍለው እድር ራሱ እኔ ነበርኩ ቀድሜ የምከፍለው ማንም ሳይከፍል ጎረቤት ሁሉ በቃ አላፊ አግዳሚ ሁሉ ሲያመሰግነኝ ነበር አሁን ግን ባንቺ ምክንያት የተነሳ ራሴን ጠላው ጎረቤት ሁሉ ይኸው ናቀኝ አንተ ነህ እኮ እንዳወቁብህ የሚሰማ አይደለ እኔ ይሄንን ፋይል ለማንም አላሳየውም አንተ ግን እንደዛ ብለክ ስለምታስብ ነው ዛሬ ልጅህን የምትደበድባት ምናምን እኔ እኮ አይመለከተኝም ድሮ ልጅን በቃ ገና ስትመጣ ነበር መሳሳላት ስተኛ እንኳን ሄጄ ገብቼ ገልጬ አይቼ ነው ዛሬ ግን በቃ ቀን በቀን እየደበደብኩ ቀን በቀን በቃ እያበሸቃቀጥኩ ይኸው ማይሆን ውዳ ውስጥ ነው የገባሁት ባክሽ ስለፈጠረሽ ልቀቂኝ ባክሽ ምን አድርግ ነው የምትይኝ ስለፈጠረሽ ባክሽ ስለፈጠረሽ ምንድነው በጣም እየጮክ ነው እኔ ምንም ካንተ አልፈልግም አንተ ደግሞ ዛሬ ማርጀትህን አትይ በጣም ጠንካራ ሰው ነህ እኔ ደግሞ ካንተ ጋር ጊዜ ማሳለፍ እፈልጋለሁ አይደል ነገርኩሽ እኮ ደግሜ እኔ ምን አረግልሻለሁ እኔ ደካማ ሽማግሌ ነው ከኔ ጋር ምን ያረግልሻል አንቺ ቆንጆ ወጣት መልካም ወጣት ነች ስንት የተማረ መልካም ወጣት እያለ ከነሱ ጋር ነው እንጂ ጊዜሽን ማሳለፍ ያለብሽ ከኔ በሐሺሽ በጫት በሲጋራ ከደነዘዘ ሰው ጋር ምን ያረግልሻል ሲቀጥል እኔ ካንተ ጋር መሆን ነው የምፈልገው እያልኩ ነው በቃ አስሬ ለምን እንደምትደግመው ባክሽ ስለፈጠረሽ ብያለሁ ባክሽ ተይኝ በቃ ተይኝ አሁን አንድ ነገር ብቻ ነው ካሁን በኋላ እንደዚህ አስሬ የምታወራ ከሆነ ይሄንን ፋይል እንዳለ ለእድርተኛክም
ለሁሉም ሰው ሳይልሃል ባክሽ አታሳይ በቃ ነገርኩሽ እኔ ይሄን ፋይል ከዚህ ላይ አጥፊው የፈለግሽውን ገንዘብ ሰጥሻለሁ ብያለሁ ባክሽ ስለፈጠረሽ ባክሽ ይኸውልህ እኔ እንዲህ በቀላሉ ማጠፋ ይመስልሃል እኔ ካንተ ፈልገው ያቺ የተረገመች ቀን ምን ማለት ውስጥ ነው የከተተች ነገርኩሽ እኮ በቃ ያን ቀን አመት ባል ስለነበረ በቃ የማይሆን ዕዳ ውስጥ ከትቼ ይኸው ለዛሬ ህይወቴ ምስቅልቅል ውስጥ ገባሁ ባክሽ በቃ ቪዲዮ ለቀዋለሁ ስለፈጠረሽ በቃ ስለፈጠረሽ ባክሽ ዝም በልሽ እኔ ምን ነው የምሰማው ጠጫልከው ማለት እንጥናሽ ነው ዝም እኔ ማውራውንና እኔ የምፈልገው ብቻ ነው የምታወራው እሺ ምን ላድርግ እሺ ጸጥበል ዝም ብለህ አትማኝ እንዴ አላበዛውም እንዴ ምንድነው ይሄ የምትለው አገር ይያዝልኝ እኔ ለድርተኛ ሳይቻለሁ አንተ ነህ እኮ ካሁን ነገሩ ታየብኝ ካሁን ነገሩ አወቀ ይሄው ያልሽኝ አይደል እንዴ ለድ ከኔ ጋር ካልወጣ ከኔ ጋር ካልተኛ ለድርተኛ ነው ማሳየው ያልሽኝ አይደለም እንዴ ዝም በልና ስማኝ ቆይ ዝም በል ምን አለ ህይወቴን ባትመጠብጭ እኮ ልንገርክና ስማኝ ይሄ ቪዲዮ ያለው እኔ ጋር ነው እኔ ለጎረቤቶቹ አላሳየሁም እንትና ና ይብዬ ምንም ቪዲዮ አላሳየሁም አይደል አንተ ነህ የነገር ጭንቅላተ በሽማግሌ ጭንቅላተ ተቀርጾብህ ነው የምትደረባበረው እኔ ምን አታያለሁ እያልሽኝ እኮ ነው እኔ ጋር መረጃ አለ ይሄን ለጎረቤትም ለሁሉም አታያለሁ እያልሽኝ ነው ይኸውልህ እኔ የምፈልገው ነገር አድርግልኝ በቃ እኔና ታዲያ ምንድነው ማረግልሽ እሺ ምንድነው ማረግልሽ እናሳልፍ የፍቅረኛሞች ጊዜ እናሳልፍ ከዛ ፋይሉን እደልታለሁ ይሄው ቃል ገባልሃለሁ እኔ ደግሞ በጭራሽ ይሄንን አላረገውም አታረገው በጭራሽ አላረገው በጣም ጥሩ እንደዛ ከሆነ በጣም ጥሩ ታረጋለህ አታረግም አላረገውም አታረግም አይደል አላረገው አማራጭም ደግሞ ያሳያለሁ እሺ እንግዲህ ያው የሰቀልነውንም እዛው ልብ ካሜራ ባለበት ነው አይደል እስካሁን ኦኬ እንግዲህ ቤተሰቦቻችን ያው ሰዎች ጥርጣሬ እንዳይኖራቸው እዚህ ቤት ውስጥ መጀመሪያ የሰቀልነው ካሜራ ነበረ ያው የተከታተላችሁትን አይነት ነገር ማለትም በጣም ብዙ ነገሮችን ያው እሷም በነገሩ ላይ ስላላወቀች ነው ወደ በኋላ መንገልጽላት ይሆናል የተከታተላችሁትን አይነት ብዙ መረጃዎችን ይዟል ካሜራው በጣም በሚያስገርማችሁ ሁኔታ ዛሬ ነገሮችን በሙሉ ለማስተካከልና የደረስንበትን መረጃ ወይም ደግሞ ያለውን የዚህ ቤትን ሰላም የዚህ ቤትን ደህንነት የሚያስጠብቁ ነገሮችን በጠቅላላ እናረጋለን ብለን እናስባለን ካሜራው ግን ተቀመጠበት ነው አይደል እዚህ ከዚህ ወይኔ ለምሳሌ ነገር የለም እንደዛ እንደነበረ በጣም ጥሩ እስኪ ከዛ በኋላ አባትሽ እንዴት ናቸው እኔ አንተ ልጠይቅ እንጂ ምን አዲስ ነገር አለ ማለት ምንድነው ያገኘው ነገር አለ ኦኬ ስላገኘሁት ነገር ቆየት ብለን የምናወራው ይሆናል ግን በቀደም መተን ካወራናቸው በኋላ ወይም ካሜራ ስቀይልኝ ካልኩሽ በኋላ የተፈጠረ ነገር አለ ምናልባት ባንቺና በአባትሽ መካከል ወይም ደግሞ ሌሎች እዚህ ቤት ውስጥ የተፈጠሩ አዳዲስ ነገሮች አሉ ምንም የተፈጠረ አዲስ ነገር የለም እንደ ትናንት ነው እንደነበረ ነው ሁሉም ነገር ማለት እኔ አንተ ጋር ስመጣ እናንተ ጋር ሰው ሲጠቁመኝ እኮ የተሻለ ነገር ፈልጌ ነው ማለት ሁሉንም ነገር ታሳውቀኛለህ ነገሮች ታስተካክልልኛለህ ግን ምንም የተፈጠረ ነገር የለም ምንም ያገዝከኝ ያደረክልኝ ነገር የለምና እኔ ግራ እየገባኝ ነው ማለት ለምን እንደዚህ እየተፈጠረ እንደሆነ አላውቅም አንተም ለምን ማገዝ ወይ ነገሮችን መድረስ እንዳቃተህ እኔ አላውቅም እኔ ላይ ሲሆን ለምን እንደከበደ አላውቅም አንድ እንድታቂ የምፈልገው ነገር ቢኖር ማለት እያንዳንዱን ነገር ላንቺ ካሳወቅንሽ ሁሉንም የደረስንባቸውን ነገሮች ላንቺ ከነገርንሽ ምናልባት ካንቺ መረጃ አፈንግጦ ቢወጣ ወይም ደግሞ ላንቺ እያንዳንዱን ነገር ከነገርንሽ በኋላ አንቺ የምታደርጊያቸው አክቶች እነዛን ምርመራዎች ለማስቀጠል ከባድ ሊያደርጋቸው ስለሚችል አንቺ እንደምታሳዩ አይነት ሁኔታ ላንቺ ሁሉንም ነገር አንነግርሽም አጠናቀን ነገሮችን እስክንደርስበትና ብዙ ነገሮች ላይ መረጃዎች ላይ ደርሰናል ብዙ አንቺን ሊያግዙ ሊረዱ የሚችሉ ነገሮችን ደርሰንበታል አሁን ላይ እንደዚህ ነው ልልሽ አልችልም ምክንያቱም ሁኔታው ሲያበቃ አባትሽን ካሉበት ችግር አንቺንም ደግሞ ከአባትሽ ጋር አስታርቀን የገቡበትን የደረሰባቸውን ችግር ልክ ስንፈታው ሁሉንም ነገር አብረሽን እንድታይ ነው የምናደርገው እንጂ እያንዳንዱ የደረስንበትን ነገር ከነገርኩሽ አንቺም በዛው ልክ ነገሮችን ሪያክት ስለምታደርጊ ብዙ የሚበላሹና ከቁጥጥር ውጭ የሚወጡ ነገሮች ስላሉ ለአንቺ እያንዳንዱ ነገር አልነገርንሽም ማለት ምንም እየሰራን አይደለም ማለት አይደለም አሁንም ብዙ የደረስንባቸው ነገሮች አሉ ወደ በኋላ ገልጽልሻለሁ አሁን ግን አመጣጤ ዛሬ ማለትም አሁን ላይ የምፈልገው ደግሞ ወይም
ዛሬ የመጣሁበት ነገር ምንድነው ነው ጓደኛሽን ትደውይልኝና ጓደኛሽን ታገናኝኛለሽ ጓደኛሽ ማለት የልብ ጓደኛዬ ናት አብሮ አደጌ ናት በእያንዳንዱ ጉዳይ ላይ ከጎን ያለች ምናምን ነገር ብለሽኝ ነበረ አይደለ ስለዚህ ካንቺ ካገኘናቸው መረጃዎች በተጨማሪ ከሷም አንዳንድ ነገሮችን ልናገኝ እንችላለን ብለን ስለምናስብ እሷ መታ የተወሰኑ ነገሮችን ላወራት የምፈልጋቸው ጉዳዮች ይኖራሉና እባክሽ ምናልባት መምጣት የምትችልበት ነገር ካለ እንድትመጣና እንድናወራ ፈልጋለሁ ከሷ ጋር ማለት ልትመጣ ትችላለሽ ግን ብትመጣም ምንም አታውቅም እሷ ምንም የምታውቀው ነገር የላትም ምንም ብትመጣም ከሷ ምንም አይነት መረጃ ልታገኝ አትችልም ምክንያቱም እኔ እንኳን ነግሬያት ማውቀው እሱ ይጠጣል ይሰክራል ምናምን ነው እንጂ እኔን ምንም እንደሚጎዳኝ እንደሚደበድበኝ ቀና ብሎ እንኳን እንደሚያኝ የምታውቀው ነገር የለም እሷ የምታውቀው የድሮ ፍቅራችንን ነው የአባትና የልጅ ፍቅር ነው አሁን ላይ ያለውን ጻብ ምንም ነገር አታውቅም እሷ የምታውቀው እሱ እየጠጣና እየሰከረ እንደሆነ ብቻ ነው ስለዚህ ምንም አትጠቅምም እሷ ምን ያህል ጊዜ ሆናቸው ማለት ምን ያህል ጊዜ ሆናት እሷ እዚህ ቤት ከመጣች ዛሬ መጣ ነበር አይ ምን ያህል ጊዜ ሆናት እዚህ ቤት ከመጣች ለመጨረሻ ጊዜ እዚህ ቤት መጣችው ማለት ነው እኔ ቀኑ ትዝ አይለኝም ቆየሽ ግን ከመጣሽ ከኔ ጋር የሆነ ቀን መጣ ከዛ በኋላ መታጣቅ እኮ ቢያንስ በግምት ምን ያህል ጊዜ ሆናል 2 ወር ምናምን 2 ወር ያህል ጊዜ ቆይታለች አዎ እዚህ ቤት አንቺን ፈልጋ እዚህ ቤት ከገባች 2 ወር ያህል ጊዜ ሆናታ አዎ እኔ ከዛ በኋላ ማለት ከኔ ጋር ያኔ መጣ ከዛ በኋላ እርግጠኛ ነኝ መታጣቅ ምክንያቱም ምንድነው ነው የምትልሽ እዚህ ቤት የማትመጣበትን ነገር ስትነግርሽ አይመቸኝም ነው የምትለኝ ከውጭ ካልሆነ ቤት ውስጥ አትመጣም በውጭ ላይ ነው የምታገኘው ወይ ክላስ ስንሄድ ወይ የሆነ ቦታ ጓደኞች ልናገኝ ምናምን ካልሆነ በስተቀር እዚህ መምጣት አትፈልግም እዚህ ቤት ጭራሽ መግባት አትፈልግም እንደማትፈልግ ነው የምትነግረኝ ለምንድን ነው ብለሽ አልጠይቅሻትም አይ እዛ ሰፈር ማልግባባው ልጅ አለኝና እሱ ስለሚላከፍ ያልሆነ ነገር ስለሚናገረኝ እሱ ላለመስማትና ከሱ ጋር ላለመጋጨት እዛ ሰፈር አልመጣም ላንቺ አይሰጠሽ ምክንያት እነዚህ እንደዛ ነው የምትለኛው ነው ኦኬ እሺ በጣም ጥሩ እንዳልኩሽም ቀድም ካንቺ ከመናገኛቸው መረጃዎች በተጨማሪ እሷን አግኝተን ልናዋራት የምንፈልጋቸው ብዙ ነገሮች ስላሉ እባክሽ ትደውይላትና እዚህ ቤት እንድትመጣ ፈልጌሽ ነው እባክሽ ላስቸኳይ ጉዳይ ነው ከኔ ጋር በተያያዘ አድርገሽ እንዳትነግራት በጣም ላስቸኳይ በጣም ሲሪየስ ለሆነ ጉዳይ ነው እባክሽ ምናምን ነገር ትንሽ ራሴንም አሞኛል እባክሽ ላናግርሽ ፈልጌ ነው ጓደኛዬ ካንቺ በቀር ማን አለኝ ብለሽ በትክክል አውርተሻት እዚህ ሰው እንደሌላ አድርገሽ እንድጠሪያት ፈልጋለሁ አሁን እሺ ከጠቀመች ምናልባት ኦኬ እሺ ካሜራማን እስኪ አንዴ ግባልኝና ካሜራውን ፖዚሽን ይዘህ እዛው ጋር ደበቅ ብለህ መጋረጃው ስር ሆነ እያንዳንዱ ነገር የምናወራቸው ነገሮች እንድትይዝልኝ ፈልጋለሁ ጓደኛዋ ስትመጣ ሁሉ የሚፈጠሩት ነገሮች እንድትይዝ ፈልጋለሁ ካሜራውን ያዝልኝ እስኪ እንግዲህ ቤተሰቦቻችን ያው እየመጣች ነው ይሄልኛም ጓደኛ የሚፈጠረው ነገር አብረን እንከታተል ስትገባ የሚሆኑት ነገሮች አብረን ያለን እስከዛ ከሷ ጋር እንጫወታለን እሺ ምን አልሽኝ በቃ ሁሉም ነገር እኔ እንጃለቅ ማለት አሁን የሚስተካከል ይመስላል ኦኬ አዎ ይስተካከላል ብዬ አስባለሁ ሰላም እሺ ሰላም ነሽ እንዴ ሰላም ነሽ ምን ወሽታችሁ ከሸጠራሽ ጓደኛው ነኝ አነግረኝ ተቀበለኝ እሺ ነገር ስለዚህ ቆይሽ እንኳን ተጠፋፋለ እዛ ምን ወሽ አሙሽ ትንሽ ደረም ምን እሺ አይደለም ማለት አቸኩሽ ቀረሽ ሰላም ነው ብለሽ ነበር እንዴት መጪ ነው አንዴ ጠፍተሻል እኮ እዚህ ሰፈር እና ማለት አንደኛ እሱ እዚህ ያለ ምናምን ማለት አቸኩሽ ቀሪኝ ደግሞ አመመኝ ምናምን ስላልሽኝ ነው ማለት አሁን እውነቱን ለመናገር ከሆነ ከሷ ጋር ረጅም ጊዜ ነው የምንተዋወቀው ያው በተረጋጋሚ አንገናኝም በስልክ ላይ ነው እና እስኪ ሰሞኑን ምናምን ነገር ነግራሽ ነበር አባቷ ትንሽ መጠጣት ጀምረው ምናምን ነገር ያለው ነገር ነግራሽ ነበር መሰለኝ አይደል ነግሬያታለሁ ዛሬ የአባቷን ነገር አሳስቦኝ ሩቅ ዘመድ ነኝና መጥቼ ነበር እስኪ ከአባቴ በጣም ጠጥቶ ማለት ብዙ ነገሮች እየተበለሻሹ ነው ብላ ከነገረችሽ በኋላ ሳታርፊ ነው ወደ ጉዳይ የገባሁትና በጣም ሶሪ እስኪ አባቷ ምንድን ነበር ያሉሽ ምንድን ነበር የተፈጠረው አባቷ ጋር እስኪ ያለው ነገር በተወሰነ መልኩ እሷ ስላመማት ብዙ ጠይቄ ማውራት መግባባት አልቻልንም እና ምንድን ነው የተፈጠረው እስኪ አንቺ ልታጫውቺኝ ከቻልሽ ማለት አልነበረ ማለት ለጓደኛዬ ነግሬዋለሁ ስለነበር በጣም ይጠጣል ምናምን እንደሚጠጣው የነገረችኝ ያው ጓደኛዬ ናት እሳቸውን ለመምከር እንኳን የሚያስችል አቅም የለኝም እኔ ያው ጓደኛዬ
ማለት ያው እሳቸው ትልቅ ሰው ናቸው ምን ብለህ ትመክራቸዋለህ እባክህ በጠጣ ማለት በሚሰውዬ ምን በእድሜ የሚሄድ ያሉ ስለሆኑ እሳቸውን ቁጭ አድርጌ አሁን አንተ ብትሆን ይቀለኛል ለመናገር እሳቸው ቢሆኑ ግን እንደ እርሶ ለምን እንደዚህ ምናምን ለመናገር ትንሽ ስለሚከብደኝ ያው ብዙም ተናልኩምና እሷ ማድረግ ያለባት ምናምን ነገር ነግሬሃለሁ ማለት ወይ የሆነ ወይ ደግሞ ጸበል የምትወስዳቸው ምናምን ብዙ ነገር ነግሬሃለሁ ብታይ ማለት እኔ አባቷ እንደዚህ ይሆናሉ ብዬ ጭራሽ አስቤ አላውቅም ማለት በጣም ጥሩ አባት ናቸው ኦኬ አባቷ ጋር በደንብ ነው የምትቀራረቡት ነው በጣም ሳይሆን ያው እዚህ በመመጣበት ጊዜ ከእሳቸው ጋር እንገናኛለን ገብቷል ኦኬ እና በቃ እኔ ራሱ አሁን ልክ እኔ እነሱ ቤት ሲመጣ ምሳ አቅርቢላት ብለው ብታይ በጣም ነው የሚንከባከቡኝ ማለት እኔ ልክ እንደ አባቴ በህይወት የለም እና በቃ እሳቸው ልክ እንደ አባቴ ነው የማያቸው በጣም በቃ በጣም ትልቅ ክብር ነው ያገኘሳቸው እና አሁን ደግሞ ያማቃቸውን ሰውዬ እንደዚህ ነገር ውስጥ ገብተው ሳይ እኔ ማመን አልቻልኩም ኦኬ ማለት እስኪ በመንድነው እንደዚህ ነገር ውስጥ ገብተው ሊሆን ይችላል ብለሽ የምታስቢው ምንድነው የተፈጠረው ብለሽ ታስቢያለሽ እኔ ነው እሷን እየጠየቅካለች ምክንያቱም እሳቸው እንደዚህ ያደርጋል ብዬ አላስብም እሳቸው እንደዚህ ያደርጋሉ ብዬ ካላሰብኩ ደግሞ ዴፊኒትሊ የሆነ ችግር ያለው ከሷ ጋር ሊሆን ይችላል ብዬ አሰብኩ በባህሪ ሊሆን ይችላል ምን አይነት ችግር ለምሳሌ እኔ ወይ የባህሪ ለውጥ ምናምን ሊሆን ይችላል ብዬ ነበረ ግን እንደምታያት ነው እሷ ምንም ይሄን ያህል የሚያስቸግር ባህሪ የላትም ለጓደኛዋ ነው ሳይት ያው አንተ ሩቅ ዘመድም ካንኩ ደግሞ ያው ዘመድ ስለሆነ ተረባሃለህ ቢያስ ስለዚህ የተፈጠረባቸው ነገሮች በተወሰነ መልኩ አንቺ የመገመት ነገር የለም ምንም ተደምጥዩ ነገር እንደ ጓደኛዋ የቅርብ የልብ ጓደኛዬ ነው ስላለች ምናልባት ቤት ውስጥ የምታያቸው አንዳንድ ነገሮች ካሉ ያው እሷም ያልነገረችሽም ብለን ነበር ያልነገረችን ነገር ካለ ምናልባት አንቺ ስለሱ አላውቅም ማለት ያው የገዛ ልጁ ካላወቀች እኔ ምን ላቅ እችላለሁ ስለዚህ አንቺ ምንም የምታውቂው ነገር የለም ምን ያህል ጊዜ ይሆንሻል እዚህ ቤት ከመጣሽ ለመጨረሻ ጊዜ በጣም ረጅም ጊዜ አይደል አንድ ወር ከምናምን 2 ወር እንደዛ አስተውላለሁ አንድ ወር ከምናምን 2 ወር አካባቢ እንጂ ከዛ በኋላ ወደዚህ አካባቢ መጥተሽ አታውቂም ምን ልሰራ እመጣለሁ ለምንድን ነበር ወደዚህ አካባቢ መምጣት ያቆምሽው ማለት የጓደኛው ምናምን ነገር ስለሆነሽ ምናልባት ወደዛ አካባቢ ተቀምኩት እንኳን ያው የራሴ የሆነ ችግር አለብኝ ማለት ያው አንተ ዘመድ እንደምትሆን ያለውን ነገር ለኛ ሰው ጓደኛሞች ነን አይደል አዎ ያለውን ነገር ደግሞ እናሳና የምናውቀው ስለዚህ ላንተ ያው እንትን ነው ማለት ትንሽ ይከብደኛል ማለት የግል ነገር ስለሆነ ለዛ ነው ኦኬ እቺ ስልክ ያንቺ ናት ከመጣሽ ጀምሮ እዚህ ጋር ፍለትሽ አስቀምጠሻት ነበር እስኪ ምንድነው ነው የምትባለው ማለት ውድ ስልክ ትመስላለች ስትታይ እንደዛ ነው ከውጭ የመጣልሽ ኦኬ እስኪ መጋረጃ ስር አንድ ጓደኛዬ ነው አቆማለሁ እስኪ የስልኩ እስኪ ያለውን ነገር የተወሰነ ዘመዶን የሚልኛል አይደል አንደኛ ሲቀጥል ስልክሽን ለማየት ያለው ማለት ውድ ሳይሆን ይኸውልህ ስለሱ ሳይሆን ታስፈቅደኝ እንዴ ዘመድሽ ምን ይሰው ቆይ ችግር የለም የኔ ልስት እንዴ ለምን ኖ አይ ስልሽ ይሄ ኖርማል ስልክ ነው ዘመድሽ ነው አይደል ምንድን ነው ስልኬን ታስፈቅራለህ የሚወስደው ምንም ችግር እኮ ምንም ችግር የለውም አይደለም ስልኬን ሰጠኝ እፈልጋለሁ ስልክሽ አንደኛ ደግሞ ስልኩ ከወደቀ ምናምን ሲቀጥል ካሜራ እንዳስቀምጥ በመናቃለሁ ሳይ ይሄንን ካሜራ በነገራችን ላይ ከጓዳ ሲወጣ ምናምን ካስደነገጠሽ ሌላ ነገር አይደለም ማለት ሎርማን ካሜራማን ነው ጓደኛዬ ስልኬን ሰጠኝ አልኩ እሰጥሻለሁ ሲቀጥል ሳታስፈቅደኝ ለምንድን ነው አስታውቀው ስልኬን ሰጠኝ እሰጥሻለሁ ይኸውልሽ ያላስፈቀድኩበት ምክንያት ሎርማን ስልክ ነው ይሄው የኔን ስልክ ምን አይተመን እንዳለሽ አላ ይኸውልሽ የኔን ስልክ ያዥ ከፈለግሽ እንጂ የኔን ስልክ አልፈልግም የራሴ ስልክ ነው ስልኩ ቢወርቅ ስንት ሺህ ብር እንደማሰራ እኔ የማውቀው ውድ ስልክ እንደሆነ ታውቃለህ እኔ ገዛልሽ አይደለ አስፈላጊው ከሆነ ተፈጠረ ገዘው ምን ስልክ አይደለም እኔ በጣም ይቀርፋል አቤ ማለት መገመት ግን አይከብድም ማንነቴ ምናልባት አላወቅሽም የሷ ጓደኛ ነው ምናምን ነገር ስላልኩሽ አቀለሽ ለማንኛውም ስልኩን አይቶት ይመልሳል አያገባኝም የሰማኝ በዚህ ልክ ለምንድን ነው ነርቨስ ይሆንሽ እየተቀየርሽ ነው ጉዳይ አንደኛ ነገር የተሰጠታ ነው ሲቀጥል ደግሞ ይሄ ስልክ ወርቅ የሆነ ነገር ቢሆን እናሰራልሻለሁ ነው እኔ ማንንም ከማንም ጠብቅ ሲል አይደለም አንተ እንታሰራል ፈልግ ዘመዷ ነህ አይደለ ስልኬን አስፈቅደ ነው ሞሰር ካለበት ራሱ ስልኬን አስፈቅደ ነው እንጂ እንደማንም እንደተራስው አንስተን ካሜራማ ሲቀጥል ካሜራ ራሱ ምንድነው ይሄ ካሜራ ነገርኩሽ እኔ ዘመዷ ነኝ ጆርናሊስት ጋዜጠኛ ነኝና አንዳንድ የጥናታዊ ጽሁፍ ምናምን ነገር ያከናውናል አሁን አንቺ ልጅ ምን እያደረግሽ ነው ያለሽ እኔ ጓደኛ ነሽ አንቺ እንደዚህ አይደለም እሷ መጣቂሽ ጓደኛዬ ተረጋጊ ተሰጥሻለሽ ስልክሽን እባክህ እንትን እያልከው ነው ስልክሽን ስጠኝ ምን ራሙን እንዲያይልሽ ነው አልፈልግም ለምን አይልኛል እሺ ምንድነው ነው ለምን አይልኛል ለኔ ነው እኔ ስልክሽን መግዛት ስለምፈልግ ማለቴ ሳይው ስለተመቸኝ ምንድነው የተፈጠረው ማለት ለሰው
አልሰጠኝም። ለስልክ በዚህ ደረጃ መሆን ነበረብሽ ወይስ የተደበቀ ነገር አለ እንደዛ ስልክ ላይ? ምን እየነካችሁ ነው? ቆይ ምንድነው ነው ማለት እሷ ማታውቀው ነገር እኔ ልውጣ ትነግራታለሽ። እዛ ስልክ ላይ የተደበቀ ነገር ካለ አሁን ጋዜጠኛ ነኝ አለ። ቀጥለ ደግሞ ምንድነው ዘመዷ ነኝ አለ አይደለ? ሲቀጥል እኔ ሰውዬ ስልክ የሚሰርቅብኝ የሆነ ነገር ቢሆን እኔ ምን ነው ማረጋገብሽ? ቆይ አንቺ ነገር ያሰረጋጊው የሆነ ነገር ያሰብሽ ነው አይሽ እኔ ምን ልታስብ ትችላለች እሷ? እባክሽ ራሷን እንዴ ጓደኛዋ የልብ የውልጅዋለ አመት ጓደኛሽ ናት አይደል? ጭራሽ ትጮብኛለሽ እንዴ? ለተንከባከቢ ሲገባ አመመኝ አሞኝ አይደለም ዘመዴ ነው ስላለው ችግር ነው። አላውቀውም ሰው በጠራኩ እንደዚህ ጮብኛል። አንቺ እኮ የበለጠ እንድትረጅኝ ነው የጠራሁሽ። ምንድነው የተፈጠረው? ተረጋግተሽ አውሪ ማለት በስልኩ ጉዳይ ነው። በጣም ይቅርታ ስልኩን እኔ አሰጥሻለሁ። እሺ ስልክ ውስጥ እዛው ስልክ ውስጥ የሆነ ነገር አለ የሆነ ነገር መደበቅ የምትፈልጊው ነገር አለ እንዴ? ያንቺ ፍቃድ ምንም ነገር አይደለም። እየተንቀጠቀጥሽ እኮ ነው በጣም ነርቨስ ነው። እዛ ስልክ ውስጥ የተደበቀ ነገር አለ የምትፈልጊው ነገር አለ ቢታይብሽ? አዎ ከፍቅረኛ ጋር ወራውስ ነገር ይኖር ይችላል እኮ አይደል? እንድታያቸው ማልፈልጋቸው ቪዲዮዎች ሊኖሩ ይችላሉ። ማላውቀው ነገር ሊኖር ይችላል። እኔ ማላውቀው ነገር አለ። ያንዳንድሽ ነው ለፍቅረኛሽ ማላውቀው ነገር አለ። ንገሪኝ። ማላውቀው ነገር አለ ንገሪኝ። በቃ ምንድነው ስለ ፍቅረኛሽ አንቺና እኔ ምን ደባበቀው እኔ ስደንስ ቪዲዮ ልቀርጽ እችላለሁ ወይ ልቀርጽ እችላለሁ። ይሄን ታውቂያለሽ። አንቺና እኔ እንደባበቃለን። እውነቱን ንገሪኝ። ምን ደባበቀው ነገር አለ? አንቺ ደባበቃላችሁ ላሳይ እችላለሁ። እኔ ቪዲዮ ላንቺ እሱ ማን ነው? ሲቀጥል አንተ ሲጀምር ራስ ተቀዘመደ ይበይ እኔ አሁን እኔ ይኸውልሽ በጣም እየነደድሽ ነው። አንተ ሲጀምር አንተ ማን ስለሆን ከራው ስልክ አንተ ብላ እንትን ራምራም ምን ችግር አለ? ከመንገድ ላይ ያገኘው ቃል አይደለም። አንደኛ ማስፈቀድ አለበት። ይሄ ስልክ እንደዚህ ፈልጌው ነው። ኦኬ አሰጠኝ ስልኬን ተስዋል። እሺ በጣም ስርዓት አልፍ ያለው ማለት እኔ በጣም ስርዓት አልበኝነት አለብኝ። በጣም ህገወጥ ስራ ነው፣ ትክክል ያልሆነ ነገር ነው ያደረኩት። ግን አንቺም በዚህ ልክ የሚያናድሽ ነገር አይደለም። ምክንያቱም ቪዲዮ አለ ምንም አይነት ነገር ከሌለብኝ ቪዲዮ ሊኖር ይችላል። አልፈልግም አልፈልግም ለምን ሲቀጥል ስልክ ስላለ እንዴ? ይሄ ስልክ አይደለም። በጣም የሚገርም ነገር ነው ማለት በዚህ ደረጃ ነገር ሲጨፈራ አንዳች የተደበቀ ነገር ለምንድን ነው እንደዚህ የምትሆኚው? እኔ ስለሰው ነገር የለም። አሁን እኔ ስላንቺ አይደለም እዚህ ጋር እያወራ ያለሁት። እኔ ስላንቺ አይደለም። ለምን ነው ስልኬን አሰጥኝ? እሺ ስልኬን አሰጥኝ። አምጣ ስልኬን። እሺ ቁጭ በይ። እባክሽ ልቀበልልሽ በቃ ስልክሽ። እስኪ እንዴት ነው? ወይኔ እሺ በቃ ተረጋጊ አንዴ። ምን ሆነሽ ነው እንደዚህ ሆነሽ? ልቀቂኝ እባክሽ። እንደዚህ እኮ አልነበርሽም። እንደዚህ እኮ አልነበርሽም ጓደኛዬ። ተረጋጊ። ልቀቂኝ። እኔ ደህና ነኝ። ተረጋጊ በቃ እባክሽ ተረጋጊ አንዴ። ልትረጋጊ ልትችያለሽ? ተረጋጊ። አንተ ነግረኸኝ አይደለም በረጋጋው። ስልኬን ስጠኝ። ተረጋጊና ስለተፈጠረው እያንዳንዱ ነገር አሁን እዚህች ጋር ሁሉንም ነገር ልታወሪኝ ትችያለሽ። ምንድን ነው የማወራው? እስኪ ቆይ ኦኬ እባክሽ ተረጋጊ። ከዚህ በኋላ ምንም አይነት ነገር አንዴ ስለምንፈልግ ነው። አንዴ እዛው የትም እንዳትሄድልኝ አንዴ ያዝልኝ። እሺ ቆይ ምንድን ነው የሆነችው? ይኸውልሽ አንድ ታቂ የምፈልገው ነገር እኔ እኮ ስለ አባቴ ነው እንድትመረምርልኝ። እዚህ ካሜራ እንድታስቀምጪልን ነግረንሽ ነበር አይደለ? አዎ ግን በዚህ ማለት ምንድን ነው የሆነችው? ይኸውልሽ ሁሉንም ነገር አስረዳሻለሁ። እዚህ ስልክ ላይ ያለውን ነገር በጠቅላላ አሳይሻለሁ። እዚህ ካሜራ ላይ ካስቀመጥንበት ቀን ጀምሮ ማለት ነው ብዙ አይነት ነገሮች ከሁለት ወር በፊት ነው አይደል እዚህ ቤት እሷ መታለች አልሽኝ። እሷ ግን ትናንትና ጧት እዚህ ቤት ነበረች። ትላንት ማለት የኔ ጓደኛ ያንቺ ጓደኛ እዚህ ልክ ትምህርት ቤት ወይም ደግሞ ለሆነ ጉዳይ ከዚህ ቤት እንደወጣሽ አታውቅም። እኔ በደንብ አውቃለሁ እኮ ልክ እንደወጣሽ እግርሽን እንዳወጣሽ ሁሌም እሷ እዚህ ቤት ውስጥ ትመጣለች። አባትሽ እዚህ እኔ አውቃታለሁ። እውነቱን ልንገርህ ምክንያቱም እኔ ሳታስፈቅድና ለእኔ ሳትናገር እዚህ ቤት መጣ አታውቅም በየትኛው መንገድ። ስለዚህ ለመጨረሻ ጊዜ አንቺ ጋር ደውላ አስፈቅዳሽ የነበረው የዛሬ 2 ወር ነው። ከዛ በኋላ መታታቅም እዚህ ቤት መታታቅም ነው ያልሽኝ። እኔ ነገርኩህ እኮ ቅድም የነበረባትን ችግር ለምን እንደማትመጣ ምክንያቷን እንኳን ነግሬያለሁ። ስለዚህ በየትኛውም እንዴት ልትመጣ ትችላለች? ጓደኛዬ የዋህነትሽ በጣም ነው የሚገርመው። እዚህ ሰፈር ላይ በጣም አንድ የሚያስቸግረኝ ልጅ አለ። ለዛ እሱን ላለማየት ስል ነው እዚህ ማልመጣው ምናምን ነው ያለችሽ አይደል? ይሄ ግን ፍጹም የሆነ ውሸት ነው። እሱንም አረጋግጥልሻለሁ። ሌላው ደግሞ እንድታቂ የምፈልገው ነገር ቢኖር ጓደኛሽ እዚህ ጋር ካሜራ አስቀምጭልን ካልን ቀን ጀምሮ ያንን ካሜራ በተለያየ መልኩ እየተከታተለ ነበር። እጅግ በጣም ለአእምሮ የሚከብዱሽን ነገሮች አሁን እነግርሻለሁ። ራስሽ ማዘጋጀት ማለት እንዴት? እኔ ስለኔ ጓደኛ ነው የምታወራኝ ወይስ ስለሌላ ሰው ነው የምታወራኝ? ብዙ ነገሮች ተፈጥረዋልና አንዴ ይሄ የሷ ስልክ ነው አይደለ? ቆይ ምንድነው ማለት እኔ በጣም እንትን እያለኝ ነው። ይሄ የማ ስልክ ነው?
የእሷ ነው። የእሷ ስልክ ነው አይደል? ማለት ሳትይዝ ነው እንደሄደችው። እሺ ስልኳን እዚህ ጋር እንትን የሚሉ ሰዎች አሉ። ይኸውልሽ እና እንዳሳይሽ የምትፈልጊው ይሄ ካሜራማናችን ጋር እዚህ ጋር ፒን የሚሰብሩ ሰዎች አሉ። ስልኳን ከፍተውታል። ይኸው ይሄንን ቪዲዮ ይሄንን ፎቶ በደንብ ተመልከች። ተረጋጊ፣ መደናገጥ የለብሽም። ምንድነው ይሄ እንዴ? አይተከዋል? አባቴ እኮ ነው። አዎ አባትሽ ናቸው። ጓደኛዬ ማለት እንዴ? እሷም ደግሞ ጓደኛሽ ናት አይደለ እንዴ? ኧረ አልገባኝም። እባክሽ ተረጋጊ፣ አትደናገጪ። እዚሁ ቤት ውስጥ እኮ ነው እየተፈጠረ ያለው። አዎ ምንድነው እየተደረገ ያለው? የእውነት ነው ወይስ ኤዲት ምናምን ተደርጎ ነው? በፍጹም እርግጠኛ ነህ? ይኸውልሽ ይሄ እንዴ አባቴ እኔ አላምንም። ማለት እንዴት ልመነሽ? እንዴት ምንድነው? ተረጋጊ። ይሄ የጓደኛሽ ስልክ ነው። አሁን ከጓደኛሽ ስንቀበላት አይተሻል። እቺ ውሻ ይኸውልሽ እነዚህ ስልኮች እነዚህ ፎቶዎችን በጠቅላላ አባትሽ ከሷ ጋር በሚያደርጋቸው ነገሮች ላይ የተለያዩ ፎቶዎችን የራሷን ከአባትሽ ጋር እያነሳች ብላክሜል አድርጋቸው አባትሽ ይሄንን እያሳየቻቸው ባለበት ሁኔታ ነው አባትሽ የተለያዩ ጩኸቶችን አንቺን መደብደብ ጎረቤቶች ጋር እንደዚህ የነበረው ነገር የተለያዩ ነገሮችን ሲያደርግ የነበረው አባትሽ ይሄንን ቆይቺ ውሻ ልጅ ምን አባቷ እያደረገች ነው? አባትሽ ጠጥቶ ወይም ደግሞ ሰክሮ በተኛበት ብር በጣም ነው የምትወደው ለብር ብላ ነው የቀረበችው በእርግጠኝነት እንደዛም አይደለም። ብሩን እየበላችሁ ነው አይደል? አባቴ አይደለም። እኔ በጣም ራሴን እየሳትኩ ነው። አልገባኝ ማለት በጣም ጨንቆኛል። ምንድነው ያየሁት ያለሁት? ሊገባኝ አልቻለም። እሺ ተረጋጊ። ይሄ ከአባትሽ ጋር እንዴ የተነሳችውን ፎቶ ተረጋግተሽ አባቴን ካላሽ ምን ነገር ቤት ነው? አዎ እዚህ ቤት ውስጥ ሁሉም ነገርኛ ነው። መኝታ ክፍላችሁ ላይ አባትሽ ሞቅ ባለው ጊዜ ላይ ጠጥቶ ይኸውልሽ እዛ ድብቅ ካሜራ ላይ የተናገሩትን ነገር እንዳለ ይዘናል። ያወሩትን ነገር በጠቅላላ አባትሽ ጠጥቶ በተኛበት እሷ መታ አንቺ አልነበርሽም በሰዓቱ የተለያዩ ፎቶዎችን ራሷን ልብሷን አውላልቃ ያው እንደምታየው አጸያፊ ቪዲዮ ነው ለማሳየት ስለማይመች ነው ተመልካቾቻችን ወደ እናንተ ራሷን ግልጥልጥ አድርጋ ከአባትሽ ጋር የተለያዩ ፎቶዎችን ራሷን አንስታ በዚህ እያስፈራራች አባትሽንም ገንዘብም ትቀበላቸዋለች። እንደዛ ሱስ ውስጥ እንደዛ ጠጪ እንደዛ ተደባዳቢ አንቺንም መደብደብ ምናምን ውስጥ የገባው አባትሽ ሆን ብላ በዚህ ስልክ አጥምዳቸው ነው በዚህ ፎቶ አጥምዳቸው። እኔ በዚህ ልክ ገምቻት አላቅም ይችን ውሻ። አው ስለሆነ ነውና አሁን እናስገባታለን። እዚህ ጋር የተፈጠረው ነገር ለምን እያደረገች እንደሆነ በጠቅላላ እንድጠይቂያት ፈልጋለሁ። ተረጋጊ ግን መጫጫው የለባችሁ። እስኪ አስገባልኝ። ወይኔ አስገባልኝ። አስገባልኝ። እሺ ውሻ ልጅ እንደዚህ አይነት ስራ ትሰራለች። አንቺ ውሻ ምን ያደረግሽው? እገልሻለሁ። ተረጋጊ። ተረጋጊ። አባቴ ጋር ምን ያደረግሽው ነገር እገልሻለሁ። ህሊና እንደዛ አረጋ። እገላታለሁ። ልቀቀኝ። ግን እንደዚህ አይደለም። ተረጋጉ። ወደኝ ምን አርጋ? ወደኝ ምን ይላረካ? ምን ያደረግሽው? ንገረኝ። ተረጋጊና ሁሉንም ነገር ይኸውልሽ የተፈጠረው ነገር አባቴ ጋር ትተኛለች እቺ። አዎ ይኸውልሽ እንዴት ከአባቴ ጋር ይኸውልሽ አንተ ላይ ሆነ ተከስተኝ ሁሉንም ነገር አውቀው ተረጋጊ። ተቀመጭ ረፊ አባኪስ ተረጋጊ። ምን ለማድረግ እየሞከርሽ ነው? ምን ለማድረግ የተፈጠረው ነገር እኮ ራስህ እውነቱን ማወቅ ስለሚጠበቅብን ይኸውልሽ ዞር በይ አንቺ ጓደኛ ባናገርሽ እኔ ተናገርሽ ረፊ በቃ ረፊ ፕሊስ ሰሊና እኔ ሁሉ ነገር አስወጣፋለሁ ብቻዬን። አታስመስይ። ቁጭ በይ። ምንም አላስመሰልኩም። ቁጭ በይ። እያንዳንዱ ይሄንን ነገር ለምን እያደረግሽ እንደነበረ ትነግሪያለሽ። ይኸውልሽ እዚህ ስልክ ላይ ያለውን ነገር በጠቅላላ አውቀናል። እኔ ነው በዚህ ልክ ገምቼሽ አላውቅም። እሱ ሁሉ ነው ማሰጣሽ። ውሻ ነገር ነሽ። እነሱ ሊያጣሉን ነው። ምን ልታስረጃት? ሊያጣሉን ነው? አዎ ተጣለን ነው። እኔ እና እሷ ሆን ብለን ለማጣላት ነው። ሲጀምር ካሜራ ማለት የጓደኛሽን አባት የገዛ የጓደኛሽን አባት ምንም አላረኩም። እኔ ስለሰለኝ ምንም አላረኩም። ሪቻይ ነገር አረቀች ምንም ተረጋጊ። አንቺ ምን እየተናገርሽኝ ነው? ዛሬ ለመጣሰው ቪዲዮ ነው ማሳየው ነው። ዛሬ ለመጣሰው እየተናገርሽኝ ነው። ውሻ ልክስክስ ምን ወድ ምን ልክስክስ ነሽ? ባለጌ ነሽ። ባለጌና ልክስክስ ተረጋጊ። እንደዚህ አልገመትሽም ነበር። እሺ አንዴ ተረጋጉ። እኔ ከሰማው አልፈልግም። ምንም አልፈልግም። አንቺ ደግሞ ይሄንን ያዙ። ይሄንን ካሜራ በጠቅላላ እዚህ ቤት ውስጥ አስቀምጠን አባትየውን ምን ሰፋረ ይሁን አየሽ ስራሽ ማለት ስራው ሲግ ስለዚህ
ይህንን ቪዲዮ አባቷን ስታደርግ የነበረውን ነገር በጠቅላላ ሁሉንም ነገር እንዳየንና አንቺ አንድ ተራና ሴሰኛ የጓደኛሽን አባት እንደዚህ ግገልሻለሁ። ዝም በይ። እኔ ላስረዳሽ ሁሉንም ምንም የምታስረጃት ነገር በማስረጃ እያዛዝናል እገልሻለሁ። ሁሉንም ነገር አይተናል። አባቷን አስገድደሽ ስታደርጊያቸው የነበሩትን ነገሮች በጠቅላላ አይተናል። አባቷ አይደለም ጥቃት ያደረሰብሽ አንቺ ነሽ። አባቷ ላይ የሁሉ መነሻ አንቺ ነሽ። ይሄን ሁሉ ያደረገው በአንቺ ምክንያት ነው። ምንም ሰማሽ ጉዳይ የለም። ምንም እኔ አንቺ አባት ናቸው ብዬ ሌላው እንዳትሽ ነው አሰርኳቸው። አባትሽ ናቸው ጥቃት እያደረሱብኝ ያለው። ወጣቱ እንዳትሽ ነው። ቪዲዮን አላየሽውም ነው በትክክል ቪዲዮን በትክክል አላየሽውም። አንቺ ራስሽ እንደዚህ እንደማያደርግ አውቀዋለሁ። በደንብ ነው የማውቀው። አባትሽ አንቺ የሚጠፈጥፍሽ ሰውዬ እኔ ላይ እንዴት እንደዚህ ስርዓት ያዥ። ልክሽን እያለፍሽ ነው። ከዚህ በላይ ልታገዝሽ አልችልም። እገልሻለሁ። ማሽኛ አይደለ? እስቲ ግዳኝ፣ እስቲ ግዳኝ። እሺ ተረጋጊ። ያኔ ሁሉ ቁጭ በይ። እስካሁን ታግሼሻለሁ። ቁጭ በይ። አንቺ ስርዓታችሁ ነው ስታደርግ የነበረውን ነገር በጠቅላላ በካሜራ ሁሉንም ነገር ተመልክተናል። ስለዚህ አባቷን ብላክሜል አድርገሽ ያልተገባ ነገር ስታደርጋቸው ነገር ቪዲዮን በጠቅላላ አይተሻል አይደለ? ሁሉንም ነገር አይደለ? እንዴት አትችሎሽ የጓደኛሽን አባት እንደዚህ ታደርጊያለሽ? ሴሰኛነቷን ባለጌ ባለጌ ቪዲዮን አሳየሁሽ እኮ አይደለም እንዴ? አይደለም እንዴት ትሰሪያለሽ? ወይ ምን ባጠፋ ነው? ምን በበድልሽ ነው ይሄን ሁሉ ያደረግሽው? አባቴ እኮ አባትሽ ማለት ነበር። ቆይ ምን ባጠፋ ነው ይሄን ያደረግሽው? ተናገሪ እስኪ። አባትሽ በብታቂው አባትሽ ነበር። አባትሽ ናቸው ጥቃት ያደረሱብኝ። ያኔ የማን አባቴ እንደማያደርግ ግን ጠንቅቄ አውቀዋለሁ አባቴን። ለምን አሰሚኝም? አንቺን የምሰማበት ምንም እንትን የለኝም። ታገሽሽ እኮ ነው ይሄ ሁሉ ነገር አጥተ በጣም ከጠበኩት በላይ ከሃዲ ቆሻሻ ሴት ነች። በጣም ርካሽ ሴት። የእውነት የጓደኛሽን አባት ለምንድን ነው ሁሉንም ነገር ማትናገሪው? እንደረዳሽ ምክንያት አይኔ ደረቅ አይቻላቅም ባንቺ ልክ። አንዴ ይቅርታ፣ ይኸውልሽ እንድታቂ የምፈልገው ነገር ነው። ላስረዳ፣ ስማኝሽ። ምንድነው የምታስረዳው? የተፈጠረውን ነገር ላስረዳ። የበዓል ቀን እንኳን ያደረሰሽ ቤታቸው መጣ። እሺ። ከዛ ቤታቸው መጥቼ ቦታ በጣም ሰክሮ ነበረ እና ቆይ ውስጥ ናት ብሎኝ እየጠበቅኳቸው እያሉ ሳላስበው መጥተው ተከመሩብኝ። ደፈሩሽ። ውሸት። ቆይ አደም ሊያደርግ አይችልም። አባቴ ዝም በይና አንዴ ይኸውልሽ አንቺ የተናገርሽውን ነገር በጠቅላላ ቪዲዮ ላይ ሁሉንም ሰምተናል። አባትየውን ብላክሜል እንዳደረግሻቸው፣ አባትየው ሰክረው የበዓል ቀን ጠጥተው በተኙበት አልጋቸው ድረስ በመሄድ ምንም ነገር አንቺን አላደረጉሽም። ፎቶ ራስሽን ከአባቷ ጋር እያነሳሽ ብላክሜል አደረግሻቸው። አንዴ ገንዘብ ስትቀበያቸው ነበር ምንም ባላደረጉበት፣ አንዴ ደግሞ ከልጃቸው ጋር እንዲቀጠቅጧት፣ እንዲደበድቧት፣ እንዲያስቃዩት ሆን ብለሽ ያደረግሽው ራስሽ ነሽ። ግን ለምን እንደሆነ ይሄንን ነገር ልትነግሪኝ ትችያለሽ? ለምንድን ነው ይሄንን ያደረግሽው? መብቴ ስለሆነ። ኦኬ፣ ቤተሰቡን ማበጣበጥ እኔ ለምን አትፈቅድልኝ? ልጅ እንዳልሆነ ላርጋት ንገረኝ። ስለዚህ አመንሽ ማለት ነው በስተመጨረሻ መብትሽ ስለሆነ የሰባት ነው ነው ከፈለኩት ሰው ጋር መተኛት ከፈለኩ አንተ ጋር መተኛት እችላለሁ። ከማንም ጋር መጋደም ትችያለሽ። ከላጣት ጋር ትችይ። እኔ ግን ካላንቺ አይነት ሰው ጋር አልተኛማ። የእሷን አባት ህይወት አመስቃብለሻል። አሁን ደግሞ ዝም ብለሽ ቁጭ በይ። ነግሬሻለሁ። እስካሁን ድረስ እያንዳንዱ ነገር ልታገዝሽ ሞክሬያለሁ። ሁሉንም ነገር አባቷን አስገባልኝ። በጣም ባለጌ እዚሁ ናቸው አባታቸው። አንቺ ሴሰኛ ባለጌ። እኔ እንዳንተ አይነት ጓደኛ እንዲኖረኝ አልፈልግም። ዘመኔ ምንድነው? ቆይ ጋሽ ተረጋጋ። አንዴ ቁጭ በል። ተናገር። ያረከው አንቺ ጓደኝነት ቀር ብሎ ቢቀርብ ባላቅሽ ይሻለኝ ነበረ። ለምን አትናገርም? ራስህ ካለ ለዛ ነገር ውስጥ ልገባ አይደለም። እስኪ ንገረኝ፣ ምንድነው እየተፈጠረ ያለው? ራስህ ነህ ለዛ ነገር ውስጥ የበዓል ቀን ራስህ መተህ የሆነ ነገር አድርገህ እንጂ ለምን ትላለች? አሁንም ትመጣብኛለሽ አንቺ ሴትዮ። ለምን አትወጪልኝ? ያኔ ጥፋት እንዳልሆነ ንገረው። ምንድነው እየተፈጠረ ያለው? ምንድነው ምን አገኝ? ለምን አትወጪልኝ? አንተ ነህ ጀመር አንተ ነህ ንገራቸው። ጋሼ ተነሱ፣ በትክክል ተቀመጡና አሁን የሚደባብቁኝ የሚዋሹት ነገር ምንም የለም። እስካሁን እኔ ጋር እንዲቆመጡ አድርጌዋለሁ። ሁሉንም ነገር ለልጆት ያለው የተፈጠረው ነገር ተናገሩ። ልጅቷ ላይ ያሉት ቪዲዮዎች በጠቅላላ ስልኳ ላይ የነበሩት ቪዲዮዎችን በጠቅላላ አይተናል። ለምን እንደዚህ ሲያደርጉ እንደነበረ፣ ህይወቶት ለምን እንደተመሰቃቀለ፣ እሷንም ለምን እንደሚደበድበዋት። እሺ ምንድነው የተፈጠረው? በበሽታ እኮ እየሞትክ ነው።
አንተም ደግሞ ከቁጥጥር ውጭ እየሆንክ ነው ያለው ነገር ትክክል አይደለም። ይኸው በሽታ ላይ ወደክ። ከዚህ በላይ ደግሞ እየጠጣህ ቦስር ቆሻሻ ላይ ምናምን ነው እየተገኘ ያለው። ጥሩ አባት ነበርክ፣ መልካም አባት ነበርክ። ምንድነው ባንዴ እንደዚህ የቀየረ? ልጅቷን አልደበደብኳትም እኔ ትላለህ እንጂ ልጅ ህሊናን ራስ ነው የምትደበድባት የምታሰቃያት ያለው እና እውነቱን ደርሰንበታል፣ አውቀነዋል። አንተ ብቻ እንድትናገረው እንፈልጋለን ጉዳዩን። ስለዚህ ተናገረው። በቃ እንግዲህ አመት በዓል ቀን ነው። አመት በዓል ቀን ምን ተፈጠረ? ትንሽ ቀመስመስ አድርጌ ደክሞኝ ተኝቻለሁ ቤት ውስጥ። አዎ ህሊና ነበረችም የዛን ቀን? አልነበረችም። ወደ አክስቷ ጋር ሄዳ ነበረ። አክስቷ ጋር ሄደሽ ነበረ የበዓል ቀን? ወይኔ አይገርምም? አዎ እሺ። እና ጠዋት ላይ ብንን ብዬ ስነሳ ራቁቷን ሆና ፎቶግራፍ ታነሳለች። ምን እያረግሽ ነው ብዬ ስላት ይሄንን የምታደርገው የጓደኛሽ ስም ማን ነበረ? ረዲት ናት። ይሄንን ስታደርግ ነበረው እሷ ነች። አሁን ምን እያረግሽ ነው ብዬ ስላት ይሄንን ያረከውን ነገር ለጎረቤቶች ሁሉ አሳይቼ አዋርድሃለሁ አለች። እኔ በወቅቱ ጠጥቼ ደክሞኝ ስለነበር ምንም የማውቀው ህሊናዬን ራሱ ልቆጣጠሩ አልቻልኩም። አላድርግ የማውቀው ነገር የለም። ይኸው በእሷ ምክንያት ነው በቃ የምወዳትንም የማፈቅራትንም ልጄን እንድቀጠቅጥ እንዳመናጭቃት ያደረገኝ ይሄ ነው። ልጄ በቃ ያለው ሁኔታ ይሄ ነው እንግዲህ። ኦኬ ይሄንን ነገር አንተ አድርገሃል። ይሄንን ነገር ለሰዎች አሳይብሃለሁ፣ ካለበለዚያ መፈልጋቸውን እነዚህ ነገሮች አድርግ ብላ እሷን ትበላ ነው ማለት ነው። ከልጅቷ ጋር እየደበደበች እያሰቃየች ነው። ይሄ ነው ምክንያቱ ልጅ በቃ እንደዛ ስታረግ ቁጥቷን ስትነሳ ይሄንን ቪዲዮ እኔ ኮሜንት አለ ለድርተኛውም ለሰፈሩም በተከበርክበት ሀገር አዋርድሃለሁ ብላ ይኸው የማልጠጣው መጠጡላ የማላረገው ነገር ሁላ ልጄን ሁሉ ብጭቅጭቅ አድርጌ ከቤት ሁሉ በቃ ልጄን እንድታስጠላኝ መወዳት ልጄን እንድታስጠላኝ ያደረገችው እሷ ነች። እቺ መናጤ ነች ልጅ በቃ ምንም የማውቀው ነገር የለም። አዋረደችኝ። አባዬ መንገር እኮ ትችል ነበር። ይሄን ሁሉ ለምን ደብቀህ ኖርክ? ለምን አትነግረኝም ነበር? አይዞት ነገሮች ይፈቱ ነበር በጊዜው እኮ። ይሄ ሁሉ ነገር ከመፈጠሩ ጊዜው ሲደርስ ይወጣል ብዬ ነው አለ። ጊዜው ለምን አልነገርከኝም አባዬ? እርሶ በሽታ ላይ ወደቁ። ልጄ ይቅር በለኝ መጀመረበኩ ነገር ምንም እኔ ይቅርታ ማለት አስፈል ልጆትን ነው ምን እንደተፈጠረ ምን እንደሆነ ለምን እንዳደረገችው ጭንቀትና ስቃይ ለምን ተሸከምክ? ያቺ ባልከና ያመጣችብኝ ጣጣ ነው ሁሉ ማት ያመጣብኝ። ቤቴን ብትወጣርገው እኔንም ከጎዳና ውጭ ያደረገኝ ይሄን ሁሉ ጭንቀት ወዳኸኝ። እኔንም አባዬ ምንድነው አንቺ ከጓደኛሽ ጋር የተጣላሽበት ነገር አለ የምታውቂው ነገር? እኔ ረዴትን ሳቃት በጣም መልካም ልጅ ነበረች። መልካም ማለት እኔ ስለሌላ ረዴትን ስለኔ ረዴትን የሚወራው ግራ እየገባኝ እኮ ነው ማለት ስለ አንቺ ጓደኛ ረዴት ነው። ሁሉንም ስልኮቿ ላይ ያገኘናቸው ነገሮች በጠቅላላ አባትሽን ብላክሜል አድርጋ በዛ እያሰቃየቻቸው ነበር። ለምን ግን ይሄንን ነገር እያደረገች እንደሆነ በደንብ ራሷን መጠየቅ ያለብን ነገርና ከሷ ጋር ቁጭ ብለሽ አንቺ አሁን ይኸውልሽ እሷን አስገባታለሁ ወደዚህ ይኸው እዚሁ ነው ያለችው። ትክክለኛውን ጥያቄ መጠየቅ ትክክለኛውን ጥያቄ ስጠይቃት ደግሞ እንድትመልስልን አብረሽ ከተንጫጫሽ አብረሽ እንትን ካልሽ አይሆንም። ስለዚህ አንቺ ምትያት ለምንድን ነው ይሄንን ያደረግሽብን? ለምንድን ነው ጥሩ ጓደኛዬ መልካም ጓደኛ አይደለም አልነበርሽም ወይ? ለምንድን ነው ይሄንን ስታደርጊ ያለው ብለሽ አንቺ ፊት ጉዳዩ እንዲወጣ ስለምፈልግ ነው። ካለበለዚያ እኛ በራሳችን መንገድ ምርመራ ቢሮ ወስደናት እዛ መመርመር እንትን ማለት እንችላለን። እቺ መናጤ እንድትመጣብኝ አልፈልግም። ልጅ ፈልገው ነገር አለ እያለች ነው። ኦኬ ራሷ መናገር እቺ መናጤ እንድትመጣብኝ አልፈልግም። ልጅ እቺ እንድትመጣብኝ አልፈልግም። ያሉበት ሁኔታ እሳቸውም ጥሩ ስላልሆነ ውስጥ እናስገባቸው። በቃ አይዞ ተነሱ፣ ወደ ጓዳ አስገባቻቸው። አንቺ በፍጥነት ተመለሽ። ቆይ ቀስ በል አባዬ፣ ቀስ እያልሽ እሺ፣ ግቢ አስገባት። ተረጋጊ። ተረጋጊ፣ ቁጭ በይ። ምን እንደተፈጠረ እያንዳንዷን ነገር እንድትነግሪኝ። ምንድነው መናገር የፈለግሽው ነገር? አትግፋኝ። እንድገፋኝ አልፈልግም። ምንድነው የተፈጠረው ነገር? የሆነው ነገር ምንድነው? ለምንድነው እንደዚህ ያደረግሽው? ለምንድነው ሁሉ ነገር ልታደርግ የፈለግሽው? ከአባቷ ጋር ከዛ ከሽማግሌ ጋር በእድሜ 5 እና 6 እጥፍ ካንቺ ከሚበልጥ ሰው ጋር በቃ እኔ ሁሉ ነገር ያደረኩት በአንቺ ምክንያት ነው። እኔ ነዘርሽ ማንነት የለኝም። እኔ ከትልቅ ሰው ለዛው ደግሞ ከጓደኛ አባት ጋር በተኛው ሴት አይደለም። ታዲያ ለምን ገንዘብ ፈልገሽ ነው? እኔ ገንዘብ ችግር የለብኝም። እሱ ታውቃለሽ የገንዘብ ችግር እንደሌለብኝ። እሺ ለምንድን ነው ሁሉ ነገር ማድረግ የፈለግሽው? አሁን ራስሽ እንደ ንጹህ ሰው አይደሽ እኔን እንትን ለማን ምንድን ነው የበደልኩሽ? እሺ ንገሪኝ። ምንድን ነው የተፈጠረው? እሺ እሱ ነው ሁሉም ነገር ያስጀመረች። ምንድን ነው ያስጀመረች? በጣም የምወደው ልጅ አለ። በጣም እሷ ምን ታውቃለች? ስለማን ነው? ማን ነው የሚባለው ስም? እንዴ ስለ አቤኔ ታውቂያለሽ አይደለ?
አቤኔ ማን ነው ልትነግሪኝ ትችያለሽ? የኔ ጓደኛ ነበረ። ከዛ አስተዋወቅኳት እንደ ኖርማል ጓደኛ ምናምን እንዲሆን አስተዋወቅኳት። እሷ ግን አቤኔ ጋር ነጠቀችኝ። እኔ ደግሞ ካለሽ ማለት ነው። ተረጋጊ። ማን ነው አቤኔ ማለት? ለምንድን ነው የማትናገሪው? ያንቺ ፍቅረኛ ነው። ተረጋጊ። ታዲያ ምንድን ነው ያገናኝ? አባቷን ብላክሜል ማድረግ ምንድን ነው ያገናኝ? ተረጋጊ አንዴ። በቃ ራስሽን አረጋጊ። ምንድን ነው የተፈጠረው ነገር? በትክክል መበቀል አልነበረብሽም። አይ ያልገባኝ ያልተረዳው የአንቺ ፍቅረኛ ነበር መጀመሪያ? እኔ እና እሱ ጓደኛሞች ነበር። ጓደኛሞች ማለት ምን አይነት ጓደኛ? በቃ ቤስት ኖርማን ጓደኛ ብቻ ነበሩ? እኔ ለሱ ስሜት ነበረኝ። ታዲያ ኖርማን ጓደኛ ካለ ለምን አትናገሪኝ ነበር? የሚያፈቅረኝ ግን እኔን ነው። እንደዚህ አትበይ። ያፈቅረኝ አትበይኝ። ያፈቅረኝ ልጅ እኮ ነው ያመሻል። እኔ ለማፈቅረኝ እሱ እኔ ለሳብደኝ። እሺ ተረጋጊ። እሺ ቆይ አንቺ ምንም አይነት ነገር አትናገሪ። አንዴ ተረጋጊ። በቃ እኔ በጣም ታግሻታለሁ። እሺ ይሄን ሁሉ ነገር አድርጋ ታግሼ እየሰማሁት ነው። ህሊና እኔን ብቻ እንዳያዳምጪኝ እባክሽ። ሁሉም ነገር ጉዳዩን እንድታስረጂኝ እፈልጋለሁ። በቃ አይዞሽ፣ ተረጋጊ። አይዞሽ። ስደውልላት ሁልጊዜ ከእሷ ጋር ነው የሚለኝ። እንዴ እንገናኝ እያልኩ ነው ምናምን ስለው እሱ እንደውም ያለው ነገር አልነገረኝም። ከዛ እሷ መጣ አይና ቤኒ እኮ ምናምን አለች። ምንድን ነው ሊሰማኝ የሚችለው? የማፈቅረው ልጅ መጣ የገዛ ጓደኛዬ እኔ ከሱ ፍቅር ይዞኛል ምናምን መሰለኝ። ምን እንዳሰጠብቀህ ነበረ እንዴ? በትክክለኛው መልኩ መናገር አትችይም ነበር? ይሄን ነገር በትክክለኛው ነገር ነበር እኮ ማስረዳት ትችይ ነበር። አንድም ቀን ነግረኝ አታውቅም። ለሱ ስሜት እንዳላት ለሱ ፍቅር እንዳላት አንድ ቀን ነግራሽ አታውቅም? እኔ ምን ታውቃለሽ? በማረገው እያንዳንዱ ነገር ታውቂያለሽ። እኔ ለሱ ብዙ ነገር አልሆንኩለትም። እኔ ጓደኛዬ ስለሆነ ነው ለሱ እንደዛ ነገር መውለድሽ። ይሄን ሁሉ ነገር ብታደርጊ ካላማ እኔ በእናትህ መስማት አልፈልግም። ምንም ትርጉም የለውም። ከዛ ጥያቄዎችን ቀለል ያሉ ጥያቄዎችን አንዴ እባክሽ ሊና፣ ቀለል ያሉ ጥያቄዎችን ልጠይቅሽ። አንቺ መጀመሪያ አቤኔን ስትተዋወቂው ከእሷ ጋር ፍቅረኛ ነበር አልነበረም? አልነበረም። ምን አይነት ግንኙነት ነበር? ቤስት ፍሬንድ ነበር። እንደዛ እንደሆነ ነው የነገረችኝ። ስለዚህ ያስተዋወቀችሽ እሷ ናት? አዎ ያስተዋወቀው። ከዛ እኔ ባላሰብኩት ነገር እንዴት ብላ እኔ አቤኔ እንደነጠቀችኝ አልገባኝም። ስደውልለት ዛሬ እንገናኝ ምናምን ስለው ዛሬ ከብሰው ቀጠሮ አለኝ ይለኛል። እና ምንድን ነው ላስብ የምችለው? ቆይ ረዴት አንድ ነገር ግልጽ እንድታደርጊልኝ እፈልጋለሁ። አንዴ እባክሽ ረዴት፣ ጓደኛሽ ራስሽ አምጥተሽ ነው ለጓደኛሽ ያስተዋወቅሻት አይደል? እኔ ያስተዋወቅኩት እኮ በቃ ከዛ ጓደኛ ብቻዋን እንዳትሆን ምናምን ብዬ ነው እኔ ያስተዋወቅኳት እንጂ እንደዚህ እንደሚያመራ ቃለው ነኝ። እሺ አዳምጪኝ አንዴ። ከእሷ ጋር ከማስተዋወቅሽ በፊት ለሱ ፍቅርሽን ገልጽሽለታል? አልገለጽኩለትም፣ ግን ልገልጽለት ነበረ። እሺ ለሷስ በፍጹም እባክሽ አንዴ ተረጋጊ። ለሷስ ፍቅርሽን ለሷ ፍቅሩን ከመግለጹ በፊት እሱ አንቺ ፍቅርሽን ለሱ ገልጽሽለታል? ልገልጽለት ነበር። ከዛ ባላሰብኩት ምክንያት ስደውል ምን አለኝ? በቃ የራሳችንን ጊዜ እንድናሳልፍ ምናምን ብዬ ደወልኩለት። በደወልኩለት ሰዓት ግን ሁለቱ አብረው ነበር። እንገናኝ እኮ ስላልነገርሻቸው ነው። አንቺ እኮ ፍቅርሽን እኔ ልታስረዳኝ አትሞክር። በቃ ምንም ልታስረዳኝ እንዳትሞክር። በቃ ያለኝ አማራጭ እሷንና አባቷን ማጣላት ነው። እሷ ከአባቷ ጋር ከተጣላችን አቤኔን ትተውልኛለች። ስለዚህ እንገናኝ። በብዙ ነገር እንደዚህ ሆና እየቀጠቀጣት አቤኔን እንዲያት አትፈልግም። ስለዚህ ያለኝ አማራጭ ሁለቱም እንዲጣሉ በማድረግ አቤኔን እንድታውልኝ ማድረግ ብቻ ነው። ስለዚህ አባቷንና እሷን በማጣላት ወደ ውጪ እንዳትወጣ አቤኔ ፊት እንዳትቀርብ አድርገሽ ከዛ አንቺ ከአቤል ጋር ህይወት ለመመስረት ነበረ አብረሹ ለመሆን። አሁንም አብረውናለሁ። አሁንም ማንም አያሽተኝም። አሁን ሁሉም ነገር አወቅሽ አይደለ? ከአቤኔ ጋር ከፈለግሽ ግን አያፈቅርሽም። በቃ አብሮሽ ቢኖርም ላንቺ አይደለም። ለምን ነው የምትለው? ምን ይደርግልሻል? ማያፈቅርሽ ሰው ጋር አብረሽ ብትኖሪ። እኔ አቤኔን አፈቅረዋለሁ። ከአቤኔ ጋር ነው። እሺ ያፈቅርሻል? ንገሪኝ። አያገባሽም። ዛሬ ነው የመጣሽው። እኔና አቤኔ እኮ ጓደኛሞች ነን። ግን ፍቅር ከጀመሩ ራሱ ከ4 ዓመት በላይ ሆኗቸዋል። አሁን ካስተዋወቅሻቸው እንኳን ከ5 ዓመት በላይ 1 ዓመት በጓደኝነት አንቺም እሱም ሶስታችሁም አብራችሁ ነበራችሁ። ግን 4 ዓመት ሙሉ ደግሞ እነሱ ፍቅር ጀምረው ሌላ ታሪክ ውስጥ ገብተዋል። ያኔ እኮ ፍቅርሽን መናገር ትችይ ነበረ። ሲጀምር በኖርማን ጓደኝነት እያላችሁ እንኳን ለጓደኝነት ያስተዋወቅሻት አንቺን አቤኔ ከሚባለው ጓደኛሽ ጋር ራስሽ ነሽ። ከአንቺ ጋር ፍቅር እንዳላቸው እንዳለሽ እሷም አታውቅም፣ አንቺም አልተናገርሽም።
ስለበላይት ይብቻው ነው ማረጋት በቃ ከመዞርሽ ለምን አልነገርሽኝም? በትራይኝ በቃኝም እነማ ተይልኝ እኮ ቃለው አሃ አቤኔን አፈቅረዋለሁ ነው በቃሽ ተይልኝ። አንቺ የትኛው እንትነሽ እኔ ብተውልሽ እሱ ካላፈቀረሽ ምን ትርጉም አለው? ንገሪኝ፣ ትርጉም አለው? አያፈቅረኝ ነበረ። እኔ እና እሱ አሪፍ ጊዜ ያሳለፍን ነበረ። የፍቅር ነው ንገሪኝ፣ የፍቅር ነበር? እኔ ማለት ይረዳኝ አይችልም። በቃ እነሱ አብረሽ ተያቀፉ ብዙ ነገር ሳይረኩ እኔ ምን እንደሚሰማኝ ማንም ጠይቀኝ አያውቅም። እኔ አገናኝቻቸው ግን ሁለቱም እኔን ካዱኝ፣ እኔን ተውኝ። ምን ማለት ነው ይሄ? እኔ ግን አምልሽ ነበር እኮ በጣም ክፉ ነሽ። እሺ ነገሮች ነበር። እኔ አሁን ካንቺ ጋር ለመወጣት አንቺ ልሰጥሽ ነበር። አንቺ ግን ጭራሽ አባቴን የበቀል ትላለች። እኔ ከእሳቸው ጋር ምንም ያደረኩት ነገር የለም። እኔ ከእሳቸው ጋር ምንም አላረኩም። አልጋ ላይ አውቄ ቪዲዮ ቀረጽኩኝ እንጂ በደንብ ሪከርድ ይኸውልህ፣ አልጋ ላይ ቪዲዮ ቀረጽኩኝ እንጂ ምንም ያደረኩት ነገር የለም። አልተኛም ከእሳቸው ጋር። ግን ይሄንን ነገር እሳቸውን ለማጥመድ እሷም ደግሞ ከአባቷ ጋር ስትጣላ ቢዚነት ልትሆን ትችላለች። ቆሳሳ እንዳየት እንደማትፈልግ ስለማቅ ከአባቷ ጋር የቀባጠርሽ እንዳይሆን ብቻ እንጂ ሄደሽ ከእሳቸው ጋር ወይም እሳቸውም ከአንቺ ጋር ምንም አላደረጉም። የዛን ቀን ማታ ታዲያ እንደዛ ፎቶዎችን እንዴት እድሉን አግኝተሽ ልታነሽ ይቻልሽ? ምክንያቱም ጠጥተው ነበር። በጣም እንዲጠጡ አደረኳቸው። እኔም አውቄ ሀዘን ውስጥ እንዳሆንኩኝ እንደከፋኝ ከቤተሰቦች ጋር ነስጣለሁ ምናምን እየነገርኳቸው ከዛ እሳቸውም ከኔ እኩል እየጠጡ መጡ። ከዛ እኔ የምፈልገው እሳቸው ምንም አይነት ነገር አላደረጉም። በጣም ጥሩ። ይህንን ጉዳይ እንድታውቂ የምፈልገው ነገር ቢኖር አባትሽ ነፃ ናቸው። እሺ የትኛው ነው ላምን የምችለው? ማለት ውስብስብ እያለብኝ እኮ ነው። በጣም ቀላል ነገር ነው። አባትሽ እያለቀሱ እኔ ምንም አይነት ነገር አላደረኩም ብለው ሲናገሩ ሰምተሻል። እሷም ያው እየመሰከረችልሽ እኮ ነው። ጓደኛሽን ስለማግኘት ብቻ ነበር ይሄንን ነገር ስታደርግ ያለው በዚህ ጉዳይ በጣም ነው የሚያሳዝነው። እንግዲህ ተመልካቾች ይሄንን ምንም በጣም እንትን ለማለት በጣም ይከብዳል፣ ግን አንዳንድ ማጣራቶችን ማድረግ ስላለብን እባክሽ አቤኔን ተይልኝ። ካልወደድሽ ምን አደርግልሻል? ይሄ ፍቅር ይኸውልሽ ተረጋጉና የማይሆን ነገር እስከማድረግ ድረስ እደርሳለሁ። ሞክሪ። አቤኔ ብቻ ነው የምፈልገው። ይሄን ያደረግሽ ነገር በሙሉ ግዴታ የሚሆን ነገር አይደለም። እሺ ይገባኛል። እረዳሻለሁ። እሺ ተረጋጊ። በቃ እባክሽ አንዴ ልትሄድ ትችያለሽ። አንዴ ልትሄድ ትችያለሽ። እባክሽ ተረጋጊ። ተረጋጊና አንዴ ማውራት ያለብን ነገሮች ነው። ይኸውልሽ ፍቅር በግዴታ ወይም ደግሞ ፍቅር ከአንድ ወገን ብቻ አይሆንም። ይገባል እኮ ይሄን ነገር እኮ መናገር ትችይ ነበር። መጀመሪያ ነበር ማስረዳት ትችይ። እነዚህ ነገሮች ማድረግ የምትችይው መጀመሪያ ነበር። አሁን በቃ በጣም ከቁጥጥር ውጭ የሆነ ነገር ነው የሰራሽው። አባቷን ብላክሜል አድርገሽ ከሷ ጋር የማይሆን አጠጥተሻቸው የሁሉ ነገር አድርገሽ ደግሞ አቤኔ ለአንቺ ስሜት ከሌለው በፍቅረኝነት ከሷ ጋር እየኖረ ነው። ለአንቺ ስሜት ቢኖረው ከሷ ጋር ፍቅር ከመጀመሩ በፊት ለአንቺ ይሄድሽ ነበር። እኔ ምንም አልቀረኝም። ለሱ ብዬ ማድረጌን እንደዚህ ያደረኩኝ በፍጹም እንደዚህ ሳይሆን ይኸውልሽ ይገባኛል፣ እረዳሻለሁ። የሆኑት ነገሮችን በጠቅላላ ስላፈቀርሽ ስለወደድሽ ነው ይህን ነገር ያደረግሽው። ነገር ግን በትክክለኛው መንገድ ከአቤኔ ጋር ቁጭ ብላችሁ ብትነጋገሩ ብትግባቡ ይህ ሁሉ ነገር አይፈጠርም ነበረ። አንቺ ግን ያደረግሽው ነገር እጅግ በጣም ትክክል ያልሆነ ከምግባር የወጣ የጓደኛሽን አባት በወሲብ ፎቶ አንስተሽ ግን የሄድሽበት መንገድ ግን ትክክል አይደለም። አቤኔ የሁሉ ነገር አድርገሽ ባይወድሽስ? ሲጀምር ለአንቺ ፍቅር ቢኖረው ለአንቺ ስሜት ቢኖረው አዳምጪ፣ ለአንቺ ስሜት ቢኖረው እኮ ከጓደኛሽ ጋር ፍቅር አይጀምርም ነበር አይደለ? መጀመሪያ ከጓደኛሽ ከህሊና ይልቅ አንቺን ነበር የሚያውቀው። ስለዚህ ከአንቺ ጋር ፍቅር ይጀምር ነበር። ይሄን ነገር መረዳት ይኖርብሻል። አደረገችው ከሷ ጋር እኔ ስደውል ዛሬ የት መስለው አይ ዛሬ የለውም ነው የሚለኝ። ለምን እንገናኝ ስለው አይ ዛሬ ሰው ቀጥረኛል። ሁልጊዜ እሷ ነው የምቀጥረው። አየህ
ይሄን ነገር እሱን አግኝቼ የማናገረው ይሆናል። ትክክለኛ ለማስሜት እንዳለው እሱን በትክክል ወይም ተጠምዶ ነው ምንድን ነው የሚለውን ነገር ሁሉም ነገር ነው። ችግር የለውም። አይዞሽ ግን ያደረግሽው ነገር በዚህም በዛም ትክክል አይደለም። አንድ ቤተሰብ ፈርሷል። አባትየው ወደ ህይወቱን ወደ ማበላሸት አባትየው ህይወቱን ወደ ማለት ደረጃ ድረስ ደርሶ ነበር። አንቺንም አባትየውንም አቤኔንም ህሊናንም ሰብስበን የምናናገራችሁ ነው። ለአንቺ ፍቅር ካለው ከአንቺ ጋር ይሆናል። ተታሎ ከሆነ ለአንቺ ፍቅር ለአንቺ ደግሞ ፍቅር ከሌለውና ከህሊና ጋር ደግሞ መሆን የሚፈልግ ከሆነ ፍቅር ምርጫ ነው። መርጦ ነው ማን ከማጋ መሆን እንዳለበት በትክክል እሱ የወሰነው ከማጋ መሆን እንዳለበት። ለአንቺ ፍቅር ካለው ከአንቺ ጋር ይሆናል። ማንም አያስገድደውም። ለእሷ ፍቅር ካላት ደግሞ ከእሷ ጋር ይሆናል። ገባሽ አይደል? እንግዲህ ቤተሰቦቻችን በምን አይነት ስሜት በምን አይነት ሞሽን ይህን ነገር ስትፈጸም እንደነበረ አባትየውን የተለያዩ ፎቶዎችን ጠጥቶ ተኝቶ በነበረበት ሰዓት ይዛበት የነበረችውን ፎቶ እያሳየች እያስፈራራች ከልጁ ጋር እንዲጣላ ከልጁ ጋር እንዲደባደብ እና የተለያዩ ቤት ውስጥ ናውጣዎችን እንዲፈጠር በማድረግ አቤኔ የሚባለውን የቀድሞ ጓደኛዋን ወደ ፍቅረኛው እንዳይሄድና እሱ ጋር ለማስቀረት ስትል ያደረገችው ነገር መሆኑን ደርሰንበታል። የተለያዩ ማስረጃዎች በሰነድ ይዘናል። አባትየው እዚህ ነገር ውስጥ እንደሌሉና ሕክምናም እንደሚያስፈልጋቸው ገብቶናል። የተለያዩ ሕክምናዎችን እናደርግላቸዋለን። እሷንም ደግሞ የሚያስፈልጋትን የሳይካትሪስት ክትትል እንድታገኝ እናደርጋለን። ከልጁ ጋር የሚኖረን ቆይታ ይሆናል። አብረን ተቀምጠን ከልጁ ጋር የሚሆነውን ነገር የምናስተላልፋላችሁ ይሆናል። አቤኔን አፈላልገን እናገኘዋለን። ይህንን ቃል ገባላችኋለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም።